ላይቭ ላይ ሲመጡ ግን እኛን የሚያጠቁና ቤተክርስቲያንን የሚከሱ ከሆነ ይሄ ፌር አይደለም። እልክልዎት አለው። ቆይ የሆኑ ፎቶዎች አሉ እዛ የተሐድሶ ስልጠና ላይ የሚገኙም ቤተ መቅደስ ላይ ደግሞ ማህሌት ቆምን ብለው የሚገኙም የሆኑ ሰዎች ነበሩ። እዚሁ ቤታችን ቁጭ ብለው እዛ ደግሞ ሄደው ያገለግሉ የነበሩ ማለት ነው። ማህበረ ቅዱሳን ትንሽ ወደዛ ወደዚህ ብሎ ያጋለጣቸው ሰዎች አሉ። ግን አሁን እነሱ እንትን እንዳይል ብዬ ነው ፖይንቱን እንዳንረሳው። ወደ ቀለሜ ጉዳይ ተመልሰን እኔ እንትኑ ላይ ያየሁባቸውን ፍሎ ብናገር ደስ ይለኛል። እሺ፣ ትርክቱ ላይ ማለት ነው። እሺ፣ እሺ። አንደኛ ጥቅምት ላይ ነው ሞተ ያለው። አሁን ግንቦት ነው። እስከዛሬ የት ነበረ ሰውየው? ሁለተኛ ድምፁ ተመሳስሎ ነው እንኳን ብለን ብናስብ ድምፁ ተመሳስሎ ነው ማለት አበበ ጉልላት የሙዚቃዋ ናት ያለው ሰውዬ እሱና አሁን ቀሲስ በትረ ድምጻቸው እንኳን ተመሳስሎ ነው ብለን ብናስብ ነው ድምጻቸው ተመሳስሏል ብለን ብናስብ የዛ ሰውዬ ድምጽ ማስረጃ አድርጎ ማቅረብ ይችላል ወይ ከቀሲስ በትረ ጋር ለማመሳሰል ማለት ነው። ምክንያቱም መነጻጸር አለበት። ዝም ብሎ እኮ የሆነ ነገር ክሌም ስለተደረገ ብቻ ትሩ ነው ማለት አይደለም። አብሮ አደግ እኮ ነው እንዴ? አብሮ እየቀደሰ ያደገ ሰው ድምጽ አይጠፋውም እኮ ማስረጃ መቅረብ ይችላል ወይ? አሁን ከቀሲስ በትረ ድምጽ ጋር እናመሳስለውና ከተለያየ እውነትም ሞቶ ሊሆን ይችላል ማለት ነው። አንድ ከሆነ ግን ወይ በትረ ከሞት ተነስቷል ወይ አበበ የሚባል ሰው የለም ማለት ነው። አበበ ጉልላት የሚባል ዲያቆን የለም ማለት ነው። ሲቀጥል አቡነ ናትናኤል ነው በአንድ ቀን ዲቁና የሰጡናልና ምን አለ? አፈር በልተን ነው ያደግነው አለ። አፈር በልቶ ያደገ ሰው ጭንቅላቱ ቅንጭር እንደሚሆን ድሮም ይታወቃል። በነገራችን ላይ እህል በልቶ ቢያደግ እንዴት አይሆንም ነበር? አፈር በልተን አደግን አሁን ይባላል። ፈጭተን ሲባል ሰምቶ እኮ ነው አፈር ፈጭተን አደግን ነው ይባለው እንጂ አፈር በልተን አደግን። እና ሰውየው ትንሽ ወደዛ ወደዚህ ማለት ነገር አለ። አሁን ቀደሰ ካለ የት ቤተ መቅደስ የት ሀገረ ስብከት ወረዳው መታወቅ አለበት፣ አውራጃው መታወቅ አለበት። የዛን ቀን የጥቅምት መድኃኔዓለም እንግዲህ ትልቅ ክብረ በዓል ነው። ቅዳሴ እነማን እንደሚገቡ ይታወቃል። ቦታው ድረስ ሄዶ አበበ ጉልላት ነው የተጋበዘው። አበበ ጉልላት ተጋበዘ። የጥቅምት መድኃኔዓለም የሙዚቃዋ ናት እና ቀጣይ ደግሞ አሁን እንደዚህ ትርክቶቹን ብንዘረዝራቸው ብዙ ፍሎ አለበት፣ ብዙ ችግር አለበት። ግን እኔ ሲመስለኝ የሆነ ቀንም እንደዚሁ ላይቭ ከፍቶ የቦሌ መድኃኔዓለምን ማህሌት እያሳየ ነበርና ጸጥ ብሎ ይሰማና የሆነ ሰዓት ላይ ምናምን ይላል ማለት እንደ ተበሳጨ ምናምን ያስመስላል። እና ይሄ ሰውዬ ውስጡን በጣም ሰላም የነሳው ነገር አለ፣ እግዚአብሔር በሚያውቀው በጣም ውስጡን ሰላም የነሳው ነገር አለና ከዛ ለማረፍ የቤተክርስቲያንን ድምጽ መስማት ይፈልጋል። ያንን ደግሞ በግልጽ ማድረግ አይችልም፣ ምክንያቱም ተቃዋሚ ነዋ። ፈንድ አለ፣ ብዙ የሚቀርበት ነገር አለ። ስለዚህ እየሰማ ነፍሱን ያስደስታል፣ እየተሳደበ ደግሞ በስጋ ይጠቀማል ማለት ነው ሰውዬው። አዎ እኔ ልቅሶ ከዚያ የመጣ ነው። በትክክል ልቅሶ በቃ ናፍቆት፣ በጣም በቃ ልቡ በናፍቆት ተሰቅዞበታል። እና ይሄ ሰውዬ በዚሁ ከቀጠለ ወደ ቅዱስ ቤተክርስቲያን የሚመለስ ይመስለኛል። እኔ እግዚአብሔር በሚያውቀው በዚሁ ናፍቆቱ የሚቀጥልበት ከሆነ ወደ ቅዱስ ቤተክርስቲያን ይመለሳል፣ ወደ እናት እቅፉ ይመለሳል። ካልሆነ ግን እኔ የምጠላውን ነገር ለመስማት ለምንድን ነው የምጓጓው? በጣም ምጠላ ከሆነ አሁን እኔ መንዙማ ወይም የፕሮቴስታንት ጭፈራ ምጠላ ከሆነ ትዝም አይለኝም፣ አይደለም ከፍቼ ላይቭ ላይ ልሰማው ቀርቶ ማለት ነው። የኛ ልጆች በኦርቶዶክስ ሳይድ ያሉት ማለት ነው ላይቭ ከፍተው የፕሮቴስታንት መዝሙር ከፍተው እየሰሙ አያቸዋቸው ምናምን እያሉ አይመሳሰጡም። በቃ የሰውዬ ክሊርሊ የናፈቀው ነገር አለ። መቅደሱ፣ እጣኑ፣ መስቀሉ፣ ቅዳሴው በጣም ናፍቆታል ብዬ ነው የማስበው እኔ። ሲቀጥል እንደው ቅዱስ ቁርባን አዎ ይገላል እኮ አታውቁም? ቅዱስ ቁርባን ዘላለማዊ ሞት ነው የሚሰጠው ሳይገባው ለተቀበለ ንጹህ ሳይሆን ንስሐ ሳይገባ በማየ ንስሐ ሳይጠመቅ ሳይታጠብ ለገባ ሰው አዎ ቅዱስ ቁርባን እሳት ነው፣ ይበላል። በቃ
ቅዱስ ቁርባን እሳት ነው። ይሄ ሰውዬ አሁን እንትን ያለው ክሌም የሚደረግበት በልቦናው ልዩ ሐሳብ፣ ዝሙት፣ ጥርጥር ያለበት ቢኖር አይቅረብ በቃ ተብሏል። አይቅረብ አይደለም መቅረብ እንኳን አይገባውም። ይሄ ሰውዬ ሳይገባው ቀርቦ ከሆነ ቅዱስ ቁርባን መለኮታዊ እሳት ነው፣ የዘላለም ፍርድ የሚሰጥ እሳት ነው። ስለዚህ አዎ ይሄ ሰውዬ በሰማይ በምድር ይሞታል። በምድር በስጋ ይሞታል፣ በሰማይ ደግሞ ነፍሱን አጋንንት ተቀብለው እያዳፉ እየገፉ እያንጠራፈፉ ይወስዷታል፣ ወደ እመቀመቃት ወደ ሲወል ጥግ ማለት ነው ይዘው። ስለዚህ እንደው ጉዳዩ ሰውየውን መንፈስ ቅዱስ አፉን ጠፍቶ ማነው ፊቱን ጠፍቶ አፉን ከፍቶ አናገረው ብንልም እንችላለን፣ በእውነት እንችላለን። ሳይገባው ለተቀበለ ቅዱስ ቁርባን አሁንም በአማን እሳት ብለን ነው የምናምነው እኛ። ነአምን ብለን የምንገልጸው ሃይማኖታችን ይሄ ነው። አንድ ማስረጃ እየሰጠን ስለሆነ ማለት ነው ሰውየው። ከዚህ በተረፈ ግን አሁን እነዚህ ክሌሞቹን እንዴት እናያቸው ምናምን በጣም መኬድ ያለበት ጉዳይ ይመስለኛል። ሰውየው የሚኖርበት ሀገር ተጣርቶ በጣም ብዙ እንትኖች አሉ፣ መከሰስ የሚገባቸው ቶፒኮች አሉ። በዚህ ብቻ አይደለም፣ በቅዱስ ቁርባን ብቻ አይደለም። በጥንቆላ ይከሳል። ጥንቆላ ግን እሱ ራሱ ነው ሲያወራ የሚውለው ሰምታችሁት ከሆነ ቀጥሎ ይላል እዚሁ ላይ። በነገራችን ላይ ስለ ጥንቁልናው እዚሁ ላይ ይሄው መርጌታ ነኝ የሚለው በሽምብራ በምን ተደርጎ ይሰጣል፣ ከሙት ሁሉ ይነሳል እያለ ነበረ። ከሙት ሁሉ ማስነሳት ይላል። አሁን እነሱ ከሙት ማስነሳት ቢችሉ መቶ ሺህ ብር አይነግዱም? በጥራቃ ሁሉ አይደለም ከሙት ማስነሳት ጉንፋን አያድንም ሰውየው። አዛኝቱን ጉንፋን ማለት ነው። ጉንፋን ማዳን አይችልም። የፈውስ ፕሮግራም እያለ ያልታመመ ሰው እያስገባ ታዲያ ለምን ተፈወስኩ ይላል። የሆነ ጊዜ በኢቢኤስ ቲቪ ነበረ የሚቀርብ ፕሮግራምና ይቺ ልጅ ይላል ፓስተሩ ነው ከተወለደች ጀምሮ መናገርና መስማት አትችልም ይላል። እሺ ከዛ ወደ ሴትዮዋ ያዞርልና መስማትና መናገር አትችልም አይደለ ብሎ ሲጠይቃት ራሷን ትነቀንቃለች። ኢማጂን መስማት አትችልም፣ ነገር ግን ለምትጠየቀው ጥያቄ መልስ ትሰጣለች። መስማት እኮ ግን አትችልም። ከዛ እቺ ልጅ ምኗን ሊፈውሳት ነው ስንል ዛሬ የአፍንጫ ቀን ስለሆነ ማሽተት አትችልም ነበረ። ማሽተት ትችላለች። እመቤቴ ማሽተት አትችልም ነበር። በአሁን እስኪ ከዛ የሆነ ሽቶ ነገር ነፋፋባትና በቃ ተፈወሰች ተባለ ማለት ነው። አይደለም ከሙት የሚያስነሳ እንትን ኖሯቸው እቺንን እንኳን ቢያረጉ እናቴ መኖሪያም አናገኝም ነበር። እና ሰዎቹ ትንሽ ሲያለቅስ ነው በጣም ነው በቃ ትንግርት ነው የሆነብኝ። እመቤቴ ሰው በዚህ ደረጃ ብርም ከፈለገ በቃ ብር ፈልጋለሁ አዋጡልኝ ማለት እኮ ይቻላል። በእርግጠኝነት ብር ፈልጎ ስለሆነ ማለት ነው። ከዛ ውጪ ግን እንደዚህ ህጋዊ ባልሆነ መልኩ ብር መሰብሰብ ራሱ እኔ እንዴት መታየት እንዳለበት እኔ አላውቅም። ማርያም ኤርሚያስ ግን በዚህ አካሄዱ ከቀጠለ ወደ ቤተክርስቲያን ይመለሳል በእውነት። አይ በነገራችን ላይ ትንሽ ነገር ነው ያሳየኋችሁ። የሆነ ነገር ቆይ ደግሞ ትንሽ ጨመር ላድርግበት እና ቀጣይ ደግሞ አስተያየቱበትማ ሌላም አለ። ሌላም ይኸው ብለን እናለቅሳለን። በጣም ሁላችንም እናለቅሳለን። ያደረገም ቢሆን እሱ እንዳይጠረጠር አብሮ ያለቅሳል። አብሮንም ያለቅሰው እሱም ምን ያድርግ? ይጠረጠራል፣ ይደግማል። አዋቂ ነው እሱም። ሆሳዕና አለው ከተባለ ሆሳዕና ነው የሚባለው። ሆሳዕና ነው የሚባለው። እሱም ራሱ ሆሳዕና አዋገሌ ሆሳዕና ያውቃሉ እና እሱ ጋር መከታተል ነው እና ለመፈተኛ ተብለውም እንደዚህ ይደረጋል። ግን ደግሞ በስጋ ወደሙ ከታች ወንድም ባላምባራስም እንዳለው በስጋ ወደሙ ስንቶቹ ያበዷሉ። በስጋ ወደሙ ድምፃቸው የሚወሰድባቸው ደግሞ አለ። ድምፅ መውሰጃ ደግሞ አለ። ድምፅን ሙሉ አድርጎ ይወስዳል። እሱ እኔ ላይ ቆይቼን የጠረጠርኩትኝ መሪ የሚገርም ማህሌተ ጽጌ ነበረ። ከዚህ ከመስከረም 26 እስከ ህዳር 6 ያለው እስከ ህዳር 6 ቁስቋም እና በዛን የማህሌተ ጽጌ ጊዜ ነው እና አንድ ቀን ደጀ ሰላም ውስጥ ብዙ ጊዜ ገብተን እንጠጣለን። አንድ ቀን ግን የጠጣሁት ጠላ በጣም እንደዛ አይነት ሬት በቃ ሬት ነው የሆነብኝ።
ለማናችንም የተቀዳልን ጠላ ነው የቀዳልኝ። በወቅቱ ያስተናግደ የነበረው እንደ ሊቀ ዲያቆን ሆኖ ያስተናግደ የነበረው ሰው እዛው አብሮ አደጌ ነው። በፍጹም አልጠረጠርኩትም። እና ድምፄ ላይ ከዛን ቀን ጀምሮ እንትን መንቀጥቀጥ አመጣ። ድምፄ ጉሮሮዬ ላይ ማለት ነው ይወሰዳል። መንቀጥቀጥ አመጣ። እኔን ያስተማረኝ እኔን በመጀመሪያ አትብ ገጼ ብሎ ያስተማረኝ የመንዝ አገር ተወላጅ መርጌታ ብርሃን የሚባል ሰው ነው። እና ከሱ ጋር ግንኙነት ኖሮት አስማተኛ ነው ሲባል አውቃለሁ። ብዙ ጊዜ ይጠነቁላል። ግን እሱ ጋር የተማርኩት ድቁና እሱ ጋር የተማርኩት እዛው በነበርንበት ቀበሌ ውስጥ ነው። እኔና ያጎቴ ልጅ አንድ ሌላ ቄስ ልጅ እና 4 ነን 5 ነን እሱ ጋር የተማርነው። ሌሎቹ አንድ የቡልጋ ሀገር ተወላጅ የሆኑ መምሬ ማነው አባ ገብሬ የሚባሉ እሳቸው ጋር ብዙዎቹ የተማሩት። እና ያን ቀን ግን ለእናቴና ለአባቴ ወንድሜ ይዙ እየሰማ ነው ማናቸውንም ነገር ያለቅ የዛን ቀን የጠጣሁት ማህሌተ ጽጌ ቆመን በተለይ አንደኛዋን ቀን የጠጣሁት ጠላ ተቀርቶልኝ የጠጣሁት ጠላ እንደዛ አይነት ግራዋ የሚባል ነገር ታውቁ ከሆነ የግራዋ ሆሳና ሰሞን ነው ብሎ አሁን ማህሌተ ጽጌ ቆመን ስንወጣለስ በቃ በነገራችን ላይ ድምፃዊ ነኝ ብሏል እና ያው ተወስዶብኛል እያለ ነው። ተወስዶብኛል እንስማው። ከዛን ቀን ጀምሮ ድምፄ ላይ እንትን አለብኝ። ምንድን ነው መንቀጥቀጥ ምናምን ነገር ማለት ነው። ልክ ጌታን ስቀበል ነው ነፃ የሆንኩት። ውይ እና ጠንበለልና ጥንጅት ይሰራሉ ማለት ነው። አዎ የጠንበለልና ጥንጅት የምትባላለች እሾህ ያላት ነጭ ቅጠል ያላት ጠንበለል እና ጠንበለልና ጥንጅት እነሱ ቅጠላቸውን እንትን አድርገው ከዛ 7 ጊዜ ደግሞ እዛ ሲያስቀምጥበት ይወሰዳል። ድምፁ ሙሉ በሙሉ ነው የሚወሰደ። በቃ ከዛ በኋላ ፈልጎ አያገኘውም። ውስጡ እንትን ይላል። ጥማቱ አለው ምን አለው፣ ግን በቃ የጅብ ጩኸት እስኪመስል ድረስ ፈልጎ አያገኘው። የእሱ በነገራችን ላይ ተወስዶበት ይመስላችኋል? ሰውየው ራሱ ወይዘሮ ጠንበለልማ ተወስዶበታል። ሰውዬ ተወስዶበታል። በቃ አረጋገጥ ነው የእሱ። እስኪ መምህር ፋሲካ ይቀጥሉ። መምህር ፋሲካ የሰውየው ተወስዷል። አይ ቲንክ ገነት ይፍቶኝ ይባርኩኝ ማርያም ያስቀምጣቸው። ብዙ ስለተባለ አላበዛም። የታዩኝ ነገሮች ብቻ ልናገር። የመጀመሪያው አሁን የተባለውን ቅዳሴ እኔ ቸክ ለማድረግ ሞክሬ ነበር። ይታወቃል የምስካየ ኅዙናን መድኃኔዓለም ገዳም የቅዳሴ መምህር የነበሩ ቀሲስ ሊበኩሉ ሲገልጹት የነበረው የማነ ብርሃን ዲያቆን የማነ ብርሃን ዩቲዩብ ፔጅ ላይ እዚያ ላይ አለ። እሱን ስክሪንሻት ሁሉ አድርጌ ይዟል። እዚህ ላይ ቅድም እኮ ሳሳየው ነበር። እዚሁ ላይ ሳሳየው ነበረ። በቃ እሱን በደንብ ያዙት ኦርቶዶክሳውያን። ሌላው ጥቅምት መድኃኔዓለም ነው አለ። የሚገርመው ያን ቅዳሴ ሰማሁት። መድኃኔዓለም እንግዲህ ቅዳሴ ዮሐንስ አፈወርቅ ነው የሚቀደሰው። እዛ ቅዳሴ ላይ ገብታችሁ ስሙት። እንደው አንድ ማመሳከሪያ እንዲሆናችሁ ማለት ነው። ሁለተኛ እንግዲህ ከገጠር ምናምን ሰውየው ገጠር እንደሚኖር ነግሮናል። ገጠር ላይ በዚህ ጥራት ይሄ እኮ የስቱዲዮ እኮ ነው። ኖርማል ቤተክርስቲያን ውስጥ እኮ ቢቀረጽ እንደዚህ አይሆንም እኮ እናውቀዋለን። ቶታሊ ጭራሽ ይሄ እውነት ለመባል የሆነ ነገር ለመያዝ እንኳን የማይሆን። ሶስተኛ አሁን ኤርሚያስ ሲያወራበት የመጣውን መንገድ ይሄ ማለት ነው አሁን አባታችን የሚያሳዩት ሚዩት ላይ ኖት ቀሲስ እያሰሙን ከሆነ ሚዩት ላይ ኖት መሰለኝ ነው እንዴ? በጣም ይቅርታ እያወራው ነበረ። ይኸው እዚህ ጋር የምታዩት መጋቤ ስብሐት፣ ይኸው እዚህ ጋር መጋቤ ስብሐት፣ ይኸው እዚህ ጋር ቆሞስ አባ ገብረ ወልድ ወልደ ሳሙኤል። አሁን
ራሱ ቀለሜ የኔ ጓደኛ የሞተው ብሎ የሚያስተላልፈውን ራሱን ላሰማችሁ። ይኸው እዚሁ ቅዳሴ ላይ አለፍ አድርጌ በኩሉ ልብ ሲል ይኸው ይህንን ያሰማው ቀለሜ የሚያለቅስበት በስጋው ደግሞ ገደሉት ያለው አበበ ጉልላት እያለ ይኸው ድምፁ ጓደኛ የሚለው ይህንን ነው። ይኸው በደንብ ስሙት። ይሄንን በደንብ ከታች አላችሁ። ህብረተ መንፈስ ቅዱስ። አዎ ይሄኛው የቀለሜውን ደግሞ እዚሁ ላይ ላሰማችሁ። ቀለሜ የሚያለቅስበት ይሄ ነው። ይኸው ቀለሜ የሚያለቅስበት ይሄ ነው። ኦ ማይ ግርነ አይ ቲንክ ፕራይቬት አደረጉት። ያ እንትን ብለውታል። ቪዲዮውን እንትን ብለውታል። ቆይ አይ ሪከርድ አድርጌዋለሁ እኔ። ቆይ ሪከርድ አድርጌው ዶንት ወሪ። ቆይ እስኪ ፕራይቬት አደረጉት ሳስማው ነበር ቅድም። ኦኬ ዋን ሰከንድ እኔም መራን ያለ አንደኛ አለኝ። ቆይ ሪከርድ አድርጌዋለሁ። ፕራይቬት አደረጉት። አይገርምም? ያ ፕራይቬት አድርገውታል። እስከዛ ቀን እኔ ሪከርድ አድርጌዋለሁ። ይኸው ኦኬ አይቀጥም። ክብረ በዓል ስላለ ናኦዲቲው ላይ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማቸዋለሁ። ቅዳሴ ላይ በጣም እንበ እየመጣ ስለሆነ የሚገርም ነው። አጠፉት። አይገርምም? ሪከርድ አድርጌዋለሁ። ደወሬ አስቀረተ ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ። እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። የሱ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ይሄ የሱ ድምፅ ነው። ስሙ ተመልከቱ። ይሄ ነው
ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳቸው። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት በቅዱስ ቁርባን የገደሉት ወንድሞች ናቶች በቃ አስተያየት ስጡበት። ቀጥ ነው መልካም። ስለዚህ አሁን ገጠር እንዳለ ሰውየው ገጠር እንዳለ እስከሚሞትበት ቀን ድረስ ገጠር እንዳለ ነው የተናገረው። እንደተባለው ይሄ ቪዲዮ ደግሞ ገጠር ባለች ቤተክርስቲያን ውስጥ በፍጹም በእንደዚህ አይነት መንገድ ሊቀረጽ ስለማይችል እሱን እናያዝ። ከዛ ውጭ ግን አሁን ኤርሚያስ ያለበት ሁኔታ ምንድን ነው የሚለውን እኔ ቀለሜ ያለበት ሁኔታ ማየት እንዲሁ ቀላል ነው፣ መልሱ ይሆናል። ለምንድን ነው እለት በእለት ምሳሌ ትምህርት አያስተምርም? ከ24 ሰዓት የሆነ በቃ 14-15 ሰዓት ልለው እችላለሁ ላይቭ ይገባል። ላይቭ ሲገባ ምንድን ነው የሚያደርገው? የሆኑ አጀንዳዎች ይዞ ይመጣል። እኔ ምሳሌ ትናንትም ከትናንት በፊትም ምናምን የነበሩትን እያየዋቸው ነበር። ይህንን እንትን አይቼዋለሁ፣ ቀድሜ ትናንት አይቼዋለሁ። እና ሰውየው ለእኔ አሁን ጤነኛ ነው የሚለው ነው መጀመሪያ መታየት ያለበት። ሕክምና የሚያስፈልገው ከሆነ የሚኖርበትን ሀገር በደንብ እንዲሁ ቢታከም ቢድን፣ እሱን ነው የምለው። ለምን ጤነኛ ሰው በዚህ መንገድ ላይ ሲጀምር ለቅሶ ነው ብዬ አላስብም። ቀሲስ ይቅርታ ፌክ ይመስለኛል አነሳሱን ሳየው። ቅዳሴውን አፍቆታል። እኔ ውስጡ እንዳውም እኔ ፕሮቴስታንቶች እንዳይታዘቡት እያሰብኩ ነበረ። ማለት ልቅሶው የናፍቆት ነው። ቅዳሴውን ዜማ ሲሰማ በጣም የተረበሸ ይመስለኛል። የልጅነቱ የነበረበት መንፈሳዊ ህይወት ከዚያ ወጥቶ በዚህ ደረጃ መገኘት እሱ አሳዝኖት ይመስለኛል። የሚገርም ነው። እዛ ውጭ እንዲያው ስለ ቅዱስ ቁርባኑ ያነሳው ነገር ቅዱስ ቁርባን መድኃኒት አድርገውበት ነው እንደሚለው እንዲሁ በፍጹም የማይሆነውን ከሆነ ለምን ሌላ ሰው አልሞተም? ማለት በጣም ቀላል እኮ ነው። በጣም ብዙ ሰው ነው የሚቀበለው ስጋው ደግሞ። ይህን ያህል ህዝብ እድሜ ልኳን ቤተክርስቲያን ስታቀብል ትኖራለች። ህይወት ሲሆን እንጂ ሞት ሲሆን አይተናናቅም። የኖር ነው እድሜ ልካችን ባለችን እድሜ ምን ለማለት ነው? ቀለሜ እየተናገረበት ያለው መንገድ ምንድን ነው? አባለት ዕጹንን በሰሞን ያነሳበት መንገድ አለ አይደል? አባለት ዕጹንን ምናምን በቃ የሆነ ማስጮህ፣ ውጭ ሀገር ነው የሚኖረው ማንም አይነካኝም የሚል መንገድ ይዟል። ስለዚህ ምን እናድርግ የሚለውን እኔ ውጭ ሀገር የት ሀገር እንደሚኖር የመጀመሪያው በደንብ የምታውቁ ሰዎች ጻፉልን። የመጀመሪያው ኤርሚያስ የት ሀገር ነው የሚኖረው በደንብ መጠየቅ ስላለበት ነው። የውጭ ህግ ደግሞ በጣም ነው የሚፈቅደው። እኔ የሚኖረው አሜሪካ ነው አውቀዋለሁ። የውጭ ህግ ምንድን ነው የሚለው በደንብ መጠየቅ ይቻላል። ይሄ የኢትዮጵያ ቤተክርስቲያን እንደ ቤተክርስቲያን እኔ ምሳሌ እኔ እንደ ግል መጠየቅ እችላለሁ። እሱ ሄት ስፒች ምናምን የሚባሉ አሉ በደንብ መጠየቅ የምንችልባቸውና ሀገሩን በደንብ ቀላል ነው። ሌላው ቀላል ነው። ኒውዚላንድ ይባላል፣ ስዊዘርላንድ ይባላል፣ ኢንግላንድ ነው ይባላል። እሱ ቢሆን ከዛ ውጭ እኛ ምን እናደርግ የምትለው ላይ ቀሲስ አጠር ለማድረግ በቃ ማለት ለምዕመኑ መግለጽ ያለብንን መግለጽ፣ አጀንዳ ብዙ ሊሆነን ይገባል ብዬ አላስብም። መሰራት ያለበትን ነገር ሰርቶ እኛ ወደ ማስተማራችን መቀጠል። እነሱ በቃ ገድላትን ድርሳናትን ይዘው እያበዱ ነው ናፍቆቱ ስለሆነ ማለት ነውና፣ ግን በጣም የሚያሳዝን እንደተባሉት ቀሲስ እዛ ዮሐንስ ወልደ ነጎድጓድ ያሉትም ወጣው መግለጫ እንዲሰጡ ቢደረግ መልካም ነው እላለሁ። አመሰግናለሁ። ቀሲስ ይኑሩልኝ። እግዚአብሔር ይስጥልን። አናፖለቲካሊ አንተም እንደዚሁ አጠራጋችሁ አስተያየት ስጡና እንጨርስ። እኔ እንኳን መምህራን ስላሉ ቀሲስ እነሱ ይቀጥሉ። ግን አበበ ጉልላት ከገጠር መጥቶ ከተማ ገብቶ እንደ ቀለሜ ከሚሆን እንደው እንኳንም አረፈ። በህይወት ከሌለ እንኳንም አረፈ።
እውነት ነው። እውነት ትልቅ ነገር ነው የተናገርከው። እውነት ነው። ከተማ ገብቶ ከሚቀራው ቶኒ ወንድማችን ቶኒ እሺ አለ ይገደሙ ቀሲስ እሺ ዲያቆን ዘማርያም ይሰማል? አይ ቲንክ ፓውዝ ሆናል መሰለኝ። እሺ ድል በድል አቤት ቀሲስዬ ይፍቱኝ፣ ባርኩኝ፣ ጥብቅ ይስጡኝ፣ ከነቶትን ይጠብቅልኝ። እንዴት ሰነበታችሁ? ሰላም ደህና ነን። አሜን አሜን። አይ እግዚአብሔር የተመሰገነ ይሁን። አይ እንደው አንዳንድ ጊዜ እንዲህ አይነት ነገር ሲፈጠር ነው አንዳንድ ጊዜ እንደው ሰው ነውር ጌጥ የሚሆንበት ዘመን ላይ ስለደረስነ እኔ ብዙም እንትን የሚለኝ ነገር አይደለም። ግን እኔ የሚገርመኝ ታች ተቀምጦ ለሚሰማው አካል እንደው እስኪ ያንን እኮ ቮይስ ሪከርዱን እኮ ሪከርድ አድርጎ ጎግል ላይ ሄዶ ሰርች ማድረግ እኮ ይችላል። አሁን እኮ በጣም ነገሮች ሁሉ የቀለሉ ናቸው። በጣም ቀላል ነው። እስኪ እውነት ነው ይሄ ነገር ትክክል ነው? እንደው ይሄ ነገር ተተግብሯል ወይ ነው? በነገራችን ላይ ዝም ብላችሁ አይታችሁት ከሆነ ባለፈው ሳምንት ጀምሮ ስለ ሚስጥረ ቁርባን ሲያስተምር ነበር። ሚስጥረ ቁርባን ያድናል የሚል ጥያቄ ካላችሁ ግቡ አይነት ነገር ብለው ሲያበቁ ሰዎች ሲገቡ ግን ራሳቸው ጥያቄ እየጠየቁ የዚህ ስጋ የዛ እንትን እያሉ ሲያላጉና ሰውን ሲያምታቱት ቆዩና ማሰሪያውን ምን አደረጉትኝ? ልብ ብላችሁ ተመልከቱ። በጣም ማሰሪያውን ምን አደረጉት? በቅዱስ ቁርባን አማካኝነት ወንድሜን ገደሉታል። ልብ በሉ። ዝም ብሎ አይደለም ሲናገር የነበረው ሰውየው። ወዳጄ ዝም ብሎ እንደዛ የወፈረ ሰው እንዳይመስላችሁ። እንዴ ሰው እኮ በውሸት ሲወፍር በጣም ብዙ ነገሮችን አንዳንድ እኮ ራሱ እንደውም አጋንንት ሊቀናበት ይችላል። ከሱ የሚዋሳቸው ብዙ ነገሮች አሉ። በጣም በሚገርም ሁኔታ ማለት ልብ ብላችሁ ስሙ። ስለ ቁርባን ነው ሲያስተምር የነበረ። ባለፈው ሳምንት ጀምራችሁ ተመልከቱ። ጥያቄ ሲጠይቅ የነበር ቁርባን ይላል ሲገባ የማርያም ስጋ የእንትን ስጋ እያለ በደንብ ነው እንትን ሲል የነበር። ማሰሪያውን ምን አደረገው? የቅዱስ ቁርባንን አማናዊ ትምህርት ማፍረሻ ሲፈልግ ይሄው መርዘው ገደሉት ብሎ መጣ። እውነቱን ነው። አንደኛ ቤተክርስቲያኒቱ አሁን እንደ ቤተክርስቲያን ራሷን ችላ ነገሮቿን ማስተካከል ማትችልበት ማንንም ተነስቶ እንደፈለገ እየተናገረ የሚያዋርዳት ስለሆነች አሁን ላይ ሰውየውን በህግ መጠየቅ የሚችል አካል አለን ብዬ አላስብም። ምናልባት እሱ አካባቢ ያሉት ሰዎች ግን ተደራጅተው በሀገሪቱ ህግ ምክንያት በዛ ቢጠይቁትና ዋጋ እንዲከፍል ቢደረግ መልካም ነው ብዬ አምናለሁ። ግን የመጀመሪያ ነገሩን ልብ ብላችሁ ስሙ። ተመልሳችሁ ሪከርድ ያደረጋችሁ ሰዎች ልብ በሉ። ስለ ቁርባን ነው። ቁርባን ያድናል አያድንም እንዲህ አይነት ጥያቄዎችን ነው እንትን ሲል ኖረና ቀጥታ አሁን በሚስጥረ ቁርባን ላይ እንዲህ አድርገው ገደሉታል። እኔ የሚገርመኝ አሁንም እንዲህ እያሳየን ታች ላይ ተቀምጠው ግን እንደው አሁንም የሚሰሙት ሰዎች እኔ ይገርሙኛል። እኔ አንዳንድ ጊዜ የሰው ልብና አእምሮ ሲደፈን ከባድ ነው። የምር እውነቴን ነው። እግዚአብሔር መንፈስ ቅዱስ በምንስ ገብቶ እነዚህን ሰዎች እንደው ነጥቆ ከሳት ሊያወጣቸው ይችላል። ስለዚህ እንደው ቆም ብላችሁ የዚህን ሰው ሐሰት የሆነ ነገር እየሰማችሁ ባልተገባ መንገድ የምትሄዱ ሰዎች በእውነት ይሄ ንስሐ ጊዜያችሁ ነው። እግዚአብሔር አምላክ እናንተን ይጠራል። ጠጋ ብላችሁ ራሳችሁን የምታድዱበት የምታደምጡበት እውነተኛ ክርስትና የት እንዳለ የምትመረምሩበት ጊዜው አሁን ነው። ልብ ብላችሁ ተመልከቱ። በነገሮች ሁሉ ቤተክርስቲያን የምትከሰሰው ባልዋለችበት ባልቆመችበት ነው። በትምህርት ማንም ወግቶ እሷን ሊያሸንፋት እንደማይችል አውቀውታል። ስለዚህ የሐሰት ክሶች እያነሱ በተለይ የዋሁን ምእመን ምን ማድረግ? ነጥቆ መውሰድ። በቃ እንዲህ አይነት ነገር ስላለ ባካችሁ ተመለሱ፣ በዚህ ተመለሱ። የሱ ግን በጣም የሚገርምና የሚያስቅ ነው። እኔ አዝናለሁ። አሁን ነገም እንግዲህ አፉን ከፍቶ ወንጌል ልስበክ ብሎ እንግዲህ ይነሳል ማለት ነው እና እኔ በጣም ስቅ ያለው በጣም ነው ስስቅ ነበር። እንደውም እሱ ድምጽ የተወሰደብኝ እኔ በጣም የሚገርም ነው። ምናልባት ቅድም ቀሲስ እንዳሉት የክብር ለኢየሱስ ወይም አባ ሰረቀ ወይም ደግሞ የሚባሉት አባት እነሳቸው እንኳን ድምጻቸውም ተወስዷል። የተወሰደው በምታት ሳይሆን ራሱ እግዚአብሔር እንግዲህ ስለማይጠቀሙበት ሊሆን ይችላል የወሰደው። ስለማይጠቀሙበት ነው የወሰደውና እግዚአብሔር አምላክ እንግዲህ ቤተክርስቲያናችን ይጠብቅ። አሜን አሜን። እሱ ነው ዋናው መምርዬ። አሜን። እግዚአብሔር ይስጥልን። ዲያቆን ዘማርያም እንኳን ደህና መጣ። ቀጥል። እንኳን ደህና ቆዩን። ቀሲስ ይፍቱኝ ባርኮኝ። እንደምን አሉ? ደህና ናቸው? እግዚአብሔር ይባርክ።
አሜን። ሰምተዋል ይሄን ነገር? አዎ እኮ አሁን ሰምቼ ሙሉን አልሰማሁትም ነበርና አሁን እርስዎ ሲያቀርቡት እኮ ሙሉን ሰማውና ሁለቱን ድምፅ እንደዚህ ያነጻጽር። ያው ዲያቆኑ በነገራችን ላይ ቀዳሹ የቅዱስ ዮሐንስ ወልደ ነጎድጓድ ዲያቆን የነበሩ ናቸው። አሁን ቀሰዋል፣ ቄስ ናቸው። እዚያ ደብር ነው ያሉት። አሁንም የሚገርሞት ደግሞ የዛሬ ሳምንትን 15 ቀን እዛ ነበርኩኝ። ዮሐንስ ወልደ ነጎድጓድ እዛ አዲስ አበባ ነበርኩና መረጃ ቅርቡ የደረሰኝ እንደውም አግኝቻቸው እንደውም በጠየቅኳቸው ነበረ። ኤኒሃው የዚህ ሰው ብዙ ጊዜ እንደዚህ አይነት ውሸቶች በመጽሐፍት ላይ ብዙ ነገር እናያቸዋለን። አሁን እኔ በተለይ ከዚህ ልኛ ልንማር የሚገባው ነገር ምንድን ነው? ባጭሩ በቃ መሰረታዊ ጉዳይ ከዚህ ምን እንማራለን ነው። በነገራችን ላይ እኛ በፍርድ ቤትም በየትኛውም መንገድ ይሄ ሰው በክስ ቢሄድ ከእግዚአብሔር ፍርድና ቁጣ ማንም ሰው አያመልጥም። በስጋይ ብቻ አይደለም የሚደረገው። ይሄ እያንዳንዷ ላጠፋት ለሚዋሻት ውሸት፣ ለሚቀጥፋት ቅጥፈት፣ በሐሰት ለሚከሳት ቤተክርስቲያን በሙሉ ምላሽ ይሰጥበታል። ይሄ ምንም ጥያቄ የሌለው ነገር ነው። በነገራችን ላይ ሰውም ዝም ቢለው ፍርድም ባይፈርድ ማለት ነው። ይሄ በጣም ምክንያቱም እኛ ፈራጅ ዳኛ እግዚአብሔር መሆኑን ስለምናምን ማለት ነው። በሐሰት ቤተክርስቲያንን መክሰስ፣ በሐሰት የሰው ስም ማጥፋት ራሱ በህግ ደረጃ ራሱ ወንጀል ነው። የእግዚአብሔሩን እንቶ የሰው ራሱ እንኳን አይለቀንም። ቀሲስ ዲበኩሉ ባልሆኑት ነገር መሆን መክሰስ ማለት ከሃይማኖት ውጭ ራሱ ያስከስሳል። የሌለን ሰው ያለን ሰው ሞተ ብሎ መናገር። አንድ ጊዜ ምን ተከሰተ አሉ። እዚህ አዲስ አበባ ነውና አንድ ካህን ታመሙ። ብዙ ጊዜ ሆናቸው ህመሙ። ሞተዋል ብለው ሌላ ሰው ቀጠሩ በመደባቸው። እንግዲህ ተመልከቱ፣ ሄደው አልጠየቋቸውም። ሞተዋል ብለው ሌላ ሰው ቀጠሩ። ከዛ ከ4 ወር ከ5 ወር በኋላ ተሽሏቸው መጡ። ሲመጡ በሳቸው መደብ ሰው ተቀጥሯል። ወይኔ እኛ እኮ የሞቱ መስሎን ነው አላሏቸው ለራሳቸው። ከዛ እሳቸው ምን አሉ? ምን አለ ቀብራችሁኝ እንኳን ብትቀጥሩ። በቃ ይሄ የሚያሰኝ ማለት ነው። አሁን ይሄ ምን አለ እንኳን ቀብራችሁኝ ሌላ ሰው ብትቀጥሩበት ምን አለበት? ከሞትኩ ከቀበራችሁኝ በኋላ ብታረጉት ምን አለበት? አሁን እየሆነ ያለው ነገር ይሄ ምን አለ ምን አለ ቀብር አሳይቶ ምናምን እንዳው ፎቶ አሳይቶ ምናምን እንኳን ቀብሮ እንኳን ቢያደርገው ምን አለበት? በህይወት ያለን ያውን ደግሞ በከፍተኛ ማዕረግ መጣን ሰው ማለት ነው። ስለዚህ አሁን ምን አይነት ቀሲስ ይረዳሉ? ሂደቶቹ ማለት ነው። በመጀመሪያ በመጽሐፍ ቅዱስ ተመጣ። መጽሐፍ ቅዱስ አያውቁም፣ መጽሐፍ ቅዱስ አያነቡም። እነሱ ጋር ያለው ድርሳና ገድል ነው ተባለ። በመጽሐፍ ቅዱስ ተመጣ። መጽሐፍ ቅዱስን ተዉት። የት ሆነ መዋያቸውና ሐሜታቸው? ገድላትና ድርሳናት ላይ ሆነ። አሁን መጽሐፍ ቅዱስ የሚያወራ የለም። 5ቱን ሶላ ቆሞ የሚሞግት ሰው ጠፋ። ምንም የለም። እንደምትሰሙት እንደምታዩት የለም። መጽሐፍ ቅዱስ ላይ ቆሞ በመጽሐፍ ቅዱስ ላይ በ5ቱ ሶላዎች ቢነጋገር የለም። ያለው አማራጭ ወደ ገድላት ድርሳናትም አሁን ሰው እየተመለሰለት እየገባው እየተረዳው ሲመጣ ደግሞ አሁን ደግሞ ወደ ተመጣ ወደ ግለሰብ፣ ከዛ ወደ ደብተራ ነው ገሊ ነው ምናምን ብሎ ማጣት። ከዛ ይሄም ደግሞ አላዋጣ ሲል ደግሞ እንደዚህ ሆንኩት ከዚህ አንጻር ነው፣ እንደዚህ ሆንኩት እንደዚህ አንጻር ነው፣ ከዚህ ሆንኩት እንደዚህ አንጻር ነው ተብሎ ማለት። በነገራችን ላይ አሁን ቅድም የሚናገሯቸው እንደዚህ ድምፅ የተወሰደብኝ ምናምን የሚወሰድ እኮ ያለው ሰው ነው። አሁን ቀለም ምኑ ነው የሚወሰድበት? ሰው እኮ ለመወሰድ ሊኖር እኮ ይገባል። እንዲ የሆነ አሁን ብዙ ጊዜ የተሐድሶ ስልት በነገራችን ላይ ይሄ ነው። ቀንተህበት ነው። በእርግጥ ከአሪዮስ የምንማረው ይህንን እኮ ነው። አሪዮስ ምንድን ነው ያለው? በግል ጥላቻ ነው አትናቴዎስ ያወገዘኝ እኮ ነው ያለው። እዚህ ሴሚስትሩ እኮ አሁን የተደገመው እኮ ነው። በቃ እንደዚህ ስትሆን ቤተክርስቲያን ትወገዛለህ። ኢየሱስ ክርስቶስን ጌታ ከሆኑ መሆኑን ከመሰከርክ ትወገዛለህ። እንዲህ አይነት ነገር ምናብ መፍጠር። ሰው እኮ ያለው ነው የሚወገዘው። የሌለው ኬት መጥቶ ይወገዛል እንዴ? ባለፈው አላያችሁ? መስተበቁ ዘመስቀል ላይ ለነዚህ ለሉክሌቱ ፍጡራን ስብሐተ ፈጣሪ አይደለም የሚለውን አንስቶ ለዘመናት ሳዜሙ የነበረው ሲጀመር መስተበቁ ዘመስቀል እኮ የቄስ ነው የዲያቆን እኮ አይደለም። ግን ምንድነው ምእመኑን አሁን የዋሃል አይደለም እዚህ ፕሮቴስታንቱ ዓለም እሱን ለማታለል ያገለግላል። ለዛ ነው እነሱ ከዛ ይስቃሉ። በእርግጥ ምንድነው ቀለሜ ማጽናኛ ነው። ለምን ከፕሮቴስታንት የወጣችሁ ሰዎች መጽሐፍ ቅዱሳዊ ምላሽ ባይኖራችሁም ከተመለሳችሁ ግን እንደነዚህ ገድላት ስላሉ ቢያንስ ለነዚህ ብላችሁ ነው የማትመለሱት አይነት መጽናኛ ማለት ነው። ከሄዳችሁ
አይታችኋል። ድርሳነ ሚካኤል ላይ እንደዚህ የሚል አለ፣ ገድለ ተክለ ሃይማኖት ላይ እንደዚህ የሚል አለ፣ ተአምረ ማርያም ላይ እንደዚህ የሚል ታገኛለህ። ስለዚህ ከተመለሳችሁ እንደዛ ላይ እንደዚህ የሚል ታገኛለህ። ስለዚህ ከተመለሳችሁ እንደዛ ነው የምትሆኑት። በመጽሐፍ ቅዱስ ማማት አትችሉም። እንዲህ ካላችሁ ግን እንደዚህ ገድል አለላችሁ፣ እንደዚህ ያጋጥማችኋል ብሎ መጽናኛ አይዟችሁ ላላችሁበት ተስፋ እንዳትቆጡ አይነት ነገር ነው እንጂ አንድ ሰው ለዘመናት ዲያቆን ነበርኩኝ የሚል ሰው መስተበቁ ዘመስቀል ሳዜም ነበር ይላል። አንድ ሰው መቼ ነው የሚባለው መስተበቁ ዘመስቀል ለመሆኑ ያውቋል? ዛት ማች እንደዚህ አይነት ሰው የሆነ ነው። እና አሁን እኛ በዚህ ልክ መውረዱ ደግሞ ወደ ግለሰብ መውረዳቸው ነገም ይቀጥላል ማለት ነው። በቃ እንደዚህ ነው፣ እገሌ እንደዚህ ደብተራ ነው፣ ይሄ በቃ ይሄ ያለው ሌላ አማራጭ የለም። መጽሐፍ ቅዱሳዊ ማስረጃ ምናምን የለው። ወደዚህ ነው የሚመጣው። እና ምዕመናን እንድነቃ ነው ዋናው ነገር። ይሄ ሚዲያ ጥሩ ጎኑ ምንድን ነው? አሁን ቀሲስ ዲበኩሉ እንዳሳዩ ንጽጽር አየን። አይታችኋል። እሱ ያሳየውን ዜማ ነው። እሳቸው ደግሞ ተመልሶ ደግሞ ሰውየው ሲያዜም የነበረበትን ዜማ ተመልከቱት። አንድ አይነት ወጥ በቃ ማንኛውም ሰው መለየት የሚችል ሕያው ደግሞ ምስክር እኚህ ሰው ካህኑ ነው መገኘታቸውና እዚሁ ደግሞ አዲስ አበባ እምብርት ላይ መገኘታቸው ማንኛውም ሰው ሊያረጋግጠው የሚገባ ማለት ነው። መጨረሻ መልእክት ምንድን ነው? ለማሳጠር ያክል ፕሮቴስታንት ወንድሞችና እህቶች እባካችሁን ይህንን ዘመን ለመልካም ነገር ተጠቀሙት። ብሽሽቁ ለማንም ሰው የሚጠቅም አይደለም። ከዚህ ውሸት ግን ምን ይተርፋል? ምንድነው የምታገኙት? እውነት በዚህ ጌታ ኢየሱስ ክርስቶስን እያገለገልኩ ናችሁ ታምናላችሁ? በዚህ ወንጌል እየሰበክን ነው ላችሁ ታምናላችሁ? ለምን በብርሃኑ አትመላለሱም ወደ እውነተኛው መንገድ? ይሄ ቤት እኮ አይጠበንም እኮ የአምላካችን የእግዚአብሔር ቤት ነው። ለሁላችን እኮ በቂ ነው። ከውሸት ውጡ በቃ። እስከ መቼ ገንዘባችሁ ይቀፈላል? ሰው ስዊዘርላንድ እየኖረ እንዴ፣ በነገራችን ላይ እኮ በጣም ሀብታም ከምትባል ሀገር ውስጥ ናት ስዊዘርላንድ። እዚህ ከተማ ውስጥ እየኖረ ታመም ያለው እንደዚህ ሆኛ ያለው ብሎ ገንዘባችሁ ተከፈለ። ምንም ነገር የለም። የሕክምና ማስረጃ እንኳን አላሳያችሁ። ይሄው እንደዚህ ብሎኝ ሴቨር ኬዝ ላይ ነኝ። በቃ እኔ ያለሁበት አሁን በጣም ያለሁበት ከፍተኛ በሽታ ደረጃ ነው፣ ክሮኒክ ደረጃ ደርሻለሁ ብሎ የሕክምና መረጃ እንኳን አላሳያችሁ። ባለፉት እዚህ ላችኋል ገንዘባችሁን ሲቀፍል። ከእናንተ መካከል የሕክምና ማስረጃ ያሳያለ? ይሄውና የሕክምናው ማስረጃ ታሞ ሊታከምበት ያስፈልገው የሐኪሞች ደግሞ ማስረጃ ህመሙን የሚገልጽ ይሄ ነው ብሎ አይታችሁታል። ግን ገንዘባችሁ ሰጣችሁ። አሁን እንኳን አትማሩ። እስከ መቼ ገንዘባችሁ ይከፈላል? አይ ገንዘብ ኖሮን ነው ካላችሁ ደግሞ አሉላችሁ እኮ መቄዶንያ። እነሱን አትለግሱም፣ እነሱን አታብሉ፣ እነሱን አትጠጡ። ገንዘብ ተርፏችሁ ከሆነ በዚህ ልክ የጽድቅ ስራ ብትሰሩ መልካም ነው። ለፕሮቴስታንት ወንድሞችና እህቶቻችን ከብሽሽቅ ውጡና ከጥላቻ ውጡና እውነት ይሄ ሰው ያቀረበው መረጃ እውነት ነው ወይስ ውሸት ነው? ይሄው ሂዱ እስቲ አዲስ አበባ እስቲ ሂዱ እኮ እዛ ወልደ ነጎድጓድ ዮሐንስ እስቲ እኚህን ካህን ጠይቋቸው። የእርሶ ድምፅ ነው ወይስ ደግሞ ቀለሜ በውሸት ነው የከሰሱት? እስቲ ያጣሩት በንጹህ ልቦና። እኛ ቤተክርስቲያን ደግነቱ ሲገባ አንድ ሰው የታለ ክር እያለ ዝበኛ አያስገባም እኮ ክፍት ነው። እስቲ ግቡና እስቲ ያጣሩ። ከዛ የኛ መረጃ ውሸት ነው እውነት እስቲ ለዩት። ከዛ በመድረካችሁ እስቲ ንገሩ። እንደዚህ ቀጣፊ ሰው አንፈልግም በሉ እስቲ። እንደዚህ አስመሳይ ሰው አንፈልግም እስቲ በሉ። ስለዚህ በሐሰት ክስ የሚከብር ጌታ የለም እና ለፕሮቴስታንት ወንድሞች እባካችሁን ጥላቻውንና ተዉትና ወደ እውነተኛ ወንጌል ወደ እውነተኛ ቤተክርስቲያን እንድትመጡ አደራ። ሁለተኛ ለእኛ ኦርቶዶክሳውያን ደግሞ በእነዚህ አይነት ነገሮች ድንብርብር እያልን በለቅሶ በሐዘን በምናምን በእይታ በእነዚህ መንገድ በሾው እንዳትሸወዱ። እኔ በዚህ ዘመን በዘመነ ቲክቶክ ዘመን እኔ ሚዲያ እየተጠቀመ ስማርትፎን ይዞ ቲክቶክ እየተጠቀመ የፕሮቴስታንት ዓለም ላይ ልቤ ሸፈተ የሚል ኦርቶዶክስ ያሳዝነኛል በእውነት። በዚህ ዘመን እነዚህ አይነት የሚገርሙ አባቶችና መምህራን ወንድሞች ባሉበት በዚህ ቲክቶክ መንደር ላይ ያልገባንም ማንኛውም ጥያቄ መጠየቅ የምንችል አቻ የሆኑ እኛ የምናወራው ነገር ይረዱ የሚችሉ አካላት ማህበራዊ ሚዲያ ላይ ባሉ በዚህ ወቅት እኔ ግራ ገብቶ ምንፍቅና ገባው የሚል ሰው ያሳዝናል በእውነት። ስለዚህ ነቅታችሁ ወደ ቤተክርስቲያን መጠጋት ያለባችሁ ጊዜ ነው። ይሄ በጣም አደራ ምለው ይሄንን ነው። ሁለተኛ እንደዚህ የቅንብር ቪዲዮችን እየሰሩ መሪጌታ ጋር እንደዚህ ሆነ፣ ቀስ እንደዚህ ጋር ደብተራ ሆነ፣ እንደዚህ ሆነ ብሎ በመተቸት ቤተክርስቲያኒቷን በማጣላት ላይ ስለሚገኙ ምንም ግራ ሊገባን አይገባም። እንደው አንድ ደቂቃ የሚፈቀድልኝ ከሆነ በዚህ በቤተክርስቲያን ትምህርት ሁላችንም በጸሎት ህይወት የምናውቀው አለ። የቤተክርስቲያናችን ትምህርት መቼስ ለሁላችን ግልጽ ይመስለኛል በትምህርት ደረጃ ማለት ነው። እና አባ ጊዮርጊስ ዘጋስጫ እዚህ አርጋኖን ጸሎቱ ላይ የሚገርም ምስጋና ለእመቤታችን አቅርቦ እናገኛለን። የእመቤታችን ምስጋና ላይ ማለት ነው። እና የእመቤታችን ምስጋና ላይ በጣም የሚገርማችሁ ስለ ጥንቆላ ከዚህ ከመተት ጋር በተያያዘ ቤተክርስቲያን ያላትን ወጥ ትምህርት አባ ጊዮርጊስ ዘጋስጫ እንዴት አድርጎ እንደገለጸ እንደ አጭር ባለ መንገድ ባቀ በጣም ደስ ይለኛል ከተፈቀደልኝ።
ፈቃደኛ ከሆኑ ቀሲስ። እሺ መልካም። እሺ እሺ አንዴ ቆይ ላውጣውና እዛ ቀጥላለሁ። የሚቀጥል ካለ የሚቀድመኝ ካለ አንዱ ሲቀደምና ላውጣ። ቆይ አንዴ። እሺ መጋቢ ብሉይ እስከዚያ እንትን ይበሉ። ቀሲስ በኋላ ያነሱታል። ጥሩ ነው። እሺ አውጥቼዋለሁ። ይቅርታ በቃ እሺ። ሚዩት ማለት ስለተናገርኩ የኔ የሚያሳዝን ነገር ስለሆነ ዋናው ነገር መጋለጥ አለብን ማስጠንቀቅ አለብን የሚለው ነው። ቴዲ ቀጥል። እሺ ይቅርታ መጋቢ ብሉይ መሀል ላይ ስለገባ ግድ ነው። እሺ እሺ ይሄ አርጋኖን ነው እንግዲህ መጽሐፍ አርጋኖን የሰባቱ ዕለታት ነው እንደምታዩት። እና ቤተክርስቲያን በዚህ ጉዳይ ላይ ያላት አቋም እንደሆነ እንድትረዱ ለምዕመናን ነው፣ ለካህናቱ ሳይሆን ለመምህራን ሳይሆን ለምዕመናን ነው። እንደዚህ የሚል ይላል አርጋኖን ዘሰሉስ ነው እና ምዕራፍ 7 ላይ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ፍጡራን ሁሉ ከሚጎዳ ደዌና መከራ ስጋ ከመከራ ነፍስ አድኝኝ ካለ በኋላ በጉጉት በሰጎን ተመስለው ከሚያስቱ አጋንንት አድኝኝ። እሺ ለክፋት አስማት ከሚጽፉ ጠልሰም ከሚጠለስሙ በወፍ ከሚያመልኩ በእሳት ከሚያሟርቱ ጠጠር ከሚጥሉ ጠንቋዮች እንጨት ጠርበው ድንጋይ አለዝበው ከሚያመልኩ ሟርተኞች አድኝኝ። ከዛፍ እግር ከተራራ ስር ለጣዖት ለአጋንንት ከሚሰዉ ሉክ የቤተክርስቲያኒቷን አቋም። ይሄ ጸሎታችን ነው በነገራችን ላይ ምን ከዛፍ እግር ከተራራ ስር ለጣዖት ለአጋንንት ከሚሰዉ በፀሐይ በጨረቃ በከዋክብት ከሚያመልኩ በመጻሕፍት ምልክት ከሚጠነቁሉ አድኝ። ይህ ሁሉ የተወገዘ ነው እያለ ነው። ኑ በብርሃኑ ተመላለሱ። እግዚአብሔር ስትልን ቀሲስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ቆንጆ የጸሎታችን በጸሎታችን ላይ እንድንጠበቅበት ከአጋንንት አሰራር እንድንድንበት የሚሰጥ ጸሎት ነው የሚል ነው። መጋቢ ብሉይ ያ ክፉዎችን እንወቅባቸው፣ ሐሰተኞችን እንወቅባቸው። ቤተክርስቲያንን መጠበቂያ መንገዱ የቤተክርስቲያንን ትምህርት የቤተክርስቲያንን ድምፅ በትክክል መከታተል ነው። መስሎ የሚታየን ነገር ካለም መጠየቅ መነጋገር ነው። በግልጽ መነጋገር ነው። ምክንያቱም ምንም የተሰወረ ነገር የለም። ትምህርታችንን በተመለከተ እምነታችንን በተመለከተ እኛንን የምንናገር ብዙ ጊዜ እየተሳሳተ ያለው አንደኛው እኛ ቤት ላይ ያሉት አጥማቂዎች ነን የሚሉ ሰዎች የቤተክርስቲያንን ትምህርት አያውቁም። ነገሩን ሁሉ ከቤተክርስቲያን ጋር በሚያያይዝ በተለያየ መንገድ ያወሳስባሉ። ረፉ ሲታው ሲባሉ ጥንቆላን ትደግፋላችሁ ማለት ነው ወደሚል ይመጣሉ ማለት ነው። ጥንቆላ በቤተክርስቲያን የተወገዘ የተነቀፈ የተጸየፈ ተግባር ነው። ያንን ወደ ቤተክርስቲያን ማምጣት ፈጽሞ አይቻልም። ማንም የቤተክርስቲያን አገልጋይ ይሄንን ያውቃል። አይ በቤተክርስቲያኒቱ ውስጥ ተጠልለው ያሉ ሰዎች እንደዚህ ሊያደርጉ ይችላሉ ወይ ለሚለው ዛሬ ጥንቆላን እንነቅፋለን እያሉ ሰረቀ ብርሃን የሚባሉትም ሙሴም ራሳቸው ጠንቋዮች እንደነበሩ በይፋ ከኔ ጋር ተነጋግረናል። እናውቃለሁኝ። ኦኬ ራሳቸው ጠንቋዮች ነበሩ ማለት ቤተክርስቲያኒቱ ጠንቆላን ታስተምር ነበረ ወይ? የትኛው ጉባኤ ነው? በቅኔ ጉባኤ ጋር ነው? ከትርጓሜ ጉባኤ ጋር ነው? ከመጽሐፍት ጉባኤ ጋር ነው? ከዜማው ጋር ነው? ከምኑ ጋር ነው? ወይስ ከባህር ሐሳቡ ጋር ነው? ከውሻሩ ጋር ነው? ከምኑ ጋር ነው ጥንቆላ ትምህርት የሚሰጠው? ከየትኛውም ትምህርት ውስጥ የለም። ጥንቆላ የሌባ ነው። ባለፈው የኔታ መዝገበ ቃል በዚህ በጣም ጥሩ ቃል ነው የተጠቀሙት ማለት ነው። ሌብነት ነው። ቤተክርስቲያንም ውስጥ የትኛውም ቦታ ሌባ አለ። ሌባ ቢኖር ያንን ሌባ ብለን እናስወጣለን ከቤተክርስቲያናችን እንጂ የሌብነቱ ስራ የኛ ነው ብለን አናውቅም። አጋጣሚ ሆኖ ደግሞ ቀጥታ እኔ ራሴ የተሳተፉበት ማንኛውንም የጥንቆላ ስራ የጥንቆላ መጽሐፍ የሚያወግዝ ቃለ ጉባኤም አለ። እኔ ራሴ የፈረምኩበት ማለት ነው። በሊቃውንቱ ጉባኤ ፈርመን ትክክል አይደለም እንደዚህ አይነቱ ትምህርት እንደዚህ አይነቱ ጥንቆላ ከመምህራን ጋር ምንም አይነት ግንኙነት የለውም። መምህራንም ይሄንን ነገር በምንም አይነት መንገድ አስተምረው አያውቁም። ጉባኤ ተዘርግቶለት አያውቅም። የቤተክርስቲያን እምነት የቤተክርስቲያን ትምህርት አይደለም።
በስመ አብ ብሎ ቢጀምርም ዳዊት ቢጠቀምም ሌላ ድርሳንና ገድልን እንዲነበብ ወይም የሆነ ነገር ለጥንቆላው ቢጠቀምም ለሟርቱ ምንም አይነት ነገር ከቤተክርስቲያን እምነት ጋር ግንኙነት ስለሌለው የተወገዘ ነው ተብሎ ተወግዟል። በሊቃውንቱ ጉባኤ ተጽፎ በሲኖዶስ ተወግዞ ተላልፏል ማለት ነው። ከፈለጋችሁ ቃለ ጉባኤውን አውጥቼ ማስነበብ እችላለሁ፣ መለጠፍ እንችላለን፣ ችግር የለውም። ሌላው እነዚህ አሁን እነ ቀለሜ የሚሰሩትን ስራ ቅድም ተነግሯል። የሚፈርደው እግዚአብሔር ነው። የመጨረሻውን ፍርድ የሰውን የህሊና ፍላጎት የልቡን አውቆ እያንዳንዱ በተናገረው ነገር ሁሉ ፍርድን የሚሰጥ እግዚአብሔር ነው። ነገር ግን እግዚአብሔር ይፈርዳል ብለን እኛ ስለኛ የሚነገረውን ነገር ስለራሳችን የሚነገረውን ውሸት እያየን ዝም አንልም። ጠማማን ጠማማ፣ ክፉን ክፉ፣ ሐሰተኛን ሐሰተኛ፣ ከሃዲን ከሃዲ፣ መናፍቅን መናፍቅ፣ ሌባን ሌባ ማለት ግዴታ አለብን። ግብሩ ስለሆነ ሌላ ሰውነቱን መንካት አይደለም፣ ግብሩ ነው። ያንን ግብሩን በጠራራ ፀሐይ ወጥቶ ሲናገረው ትክክል አይደለም የማለት የማውገዝ የመንቀፍ የማጋለጥ ስራ መስራት አለብን። አንዱ ባለፈው ያባለት ጽኑን ነው። እኔ ሰምቼው ዲያቆን ዘማርያምም ጥሩ ስራ ነው የሰራው። ሌሎችም ወንድሞች ጥሩ ነገር ነው ያደረጉ ማለት ነው። አሁን እኔ በጣም ስለሚደክመኝ መግባት ስላልቻልኩ ነው እንጂ መሳተፍ እፈልጋለሁ እንዲህ አይነት ነገሮች ላይ። ይሄም አሁን ያደረገው ነገር በጣም ነው ስሰማው ራሱ ተቆርጦ እንትን ላይ ነው የተቆረጠ ቪዲዮን የሰማው ቲክቶክ ላይ። ከዛ ዳውንሎድ አድርጌ ያስኩት። ግን እንዴት ነው የምናገኘው? የት ነው የሚገኘው? ይሄ የሚባለው በበጉልላት ነው። በበጉልላት የሚባለው ልጅ የለም ወይ? ልናገኘውስ አንችልም ወይ? የት ሀገር ነው የሚለውን እንትን ሳደርግ በትክክል መገኘት አልተቻለም። አሁን ሲወጣ ቀሲስ ጥሩ ነገር ነው ያደረጉት፣ ይሄ መጋለጡ ማለት ነው። ምዕመናንን በተመለከተ ግን ምዕመናንን ትምህርት እናስተምር። ትምህርት ካስተማርን ምንም የሚመጣ ነገር የለም። ትምህርት ነው የሚያቆመው። እምነቱ ትምህርት ላይ ነው ያለው። ትምህርት ማስተማር፣ ሃይማኖትን በተመለከተ ግልጽ የሆነ እውቀት፣ ግንዛቤ፣ መሰረታዊ የሚባለው ነገር ለሁሉም እንዲኖረው ማድረግ። በቤተክርስቲያን ውስጥ የሌለን ነገር የለም። ይሄ የኛ ትምህርት አይደለም፣ የኛ እምነት አይደለም፣ የኛ ቤተክርስቲያን አታውቀውም ይሄንን ብሎ ደግሞ መንገር ለክፎችም ለራሳቸው ለምዕመናንም ለሁላችንም ስለሚጠቅም ይሄንን እናድርግ ነው። እግዚአብሔር ያክብርልኝ። ሁሉንም እንበርታ፣ እንጠንክር። ለቤተክርስቲያን አንድነት፣ ለቤተክርስቲያን ትምህርት መዳረስ ክፎችን ቤተክርስቲያን ላይ ምንም እድል ፈንታ እንዳይኖራቸው ለመከላከልና ለማሳፈር ተባብረን መስራት አለብን። ትጋት ነው የሚፈልግ እንጂ ይሄ ምንም ከባድ ስራ አይደለም። ነገር ግን አንድነትና ትጋት ያስፈልገዋል። በአንድነት ሆነን በትጋት ሆነን እንከላከል። የቤተክርስቲያን አስተዳደር ጉዳዮች አንዳንዴ ስራችንን ሊያዳክሙ ይችላሉ፣ ጊዜያችንን ሊወስዱ ይችላሉ። ነገር ግን ዋናው የቤተክርስቲያን ስራ ይሄ ነው። እምነቱን ማስረጽ ነው፣ እምነቱን ማስተማር ነው፣ እምነቱን መጠበቅ ነው ዋናው ስራ። አስተዳደራዊ ጉዳዮች ሊያስቸግሩ ቢችሉም እንኳን እምነቱ እስካልጠፋ ድረስ አስተዳድሩ ይቀናል። እምነቱ እስከተጠበቀ ድረስ አስተዳድሩ መቅናቱ አይቀርም፣ መስተካከሉ አይቀርም እና እዚህ ላይ ትኩረት እናድርግ። ጊዜያችንን፣ ጉልበታችንን፣ እውቀታችንን ሁሉ በአንድነት በትጋት በዚህ ላይ እናውል ነው የምለው። እግዚአብሔር ያክብርልህ። ሁላችሁንም አመሰግናለሁ። ሰላም ያገናኝ። መጋቤ ብሉይ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የኔም ዓላማ በመሰረቱ እንዲያው ግለሰብ ላይ ብዙ አንደኛ ይሄ ምንም እውነት ለመናገር ቁም ነገር እንደ ቁም ነገር ተነስቶ የሚወራለትም ሰው አይደለም። ምክንያቱም የኖረው ህይወት በራሱ የሚያሳየው እሱን ስለሆነ፣ ግን በህይወት ያሉትን ሰዎች አውጥቶ ሰቅሰቅ እያለ ሲያለቅስ ይህንን የመሰለ ድምፅ እያሰማ ኮሜንቱ ወደ 300 ገብቼ ዩቱብ ላይ ስመለከተው ሁሉም ኧረ ዲያቆን ወይንም ቀሲስ በትረ ማርያም ጉድህና ስማ የሚል ሰው አልነበረም። እና አንድ ሰው እውነት ለመናገር እኔ ከማንም አልሰማሁትም። ዩቱብ ላይ ወንድሙን ገደሉበት የሚለውን ርዕስ አየሁኝ። እኔ እውነቴን ነው በጦርነት የሞተ ነው የመሰለኝ። እኔ ማለት የጦርነት ዜና ነበር የመሰለኝ። ወንድሙን ገደሉበት ሲባል ያው ሰላም የለም ሀገራችን ላይ የሆነ ነገር ነው የመሰለኝ። ከዛ አብሮኝ ሲቀድስ የነበረ ወንድሞች ገና እውነቴን ነው በኩሉ ልብ ሳይል ሳያዜም
በከባህሎ ህልው ሲሉ ነው ሌላዎች ቅዳሴውን ያወኩት ማለት ነው። እና የምን ደግሞ ቅዳሴው ምን እንደሆነ እረዳዋለሁ። እኛ ስንሰማው የኖርነ ቅዳሴ ነው የቆየ ነው። እና እያለቀሰ ስቅስቅ እኮ ነው የሚለው። ወንድሜ በቃ ደወለልኝ ድምፁን እንደውም እዚህ ላሰማችሁ ምናምን። አበበ ይባላል። አበበ ጉልላት ደጋግሞ ነው የሚናገረው። አበበ ጉልላት ይባላል። አብረን የወረዳው ከተማ ሂዶ የጥቅምት መድኃኒዓለም በዚሁ አበሉት፣ ሞተ። ወንድሜን ገደሉት። በስጋው ደግሞ በቅዱስ ቁርባን። አቤት ቀሲስዬ ይቅርታ መሀል ገባው። እኔን ያወርዱኝና አሸናፊ ያለ አሸናፊ ጌታውን የሚባል የድምፁን ባለቤት አግኝቼዋለሁ እያለ ነውና፣ አይ እኔ ልውረድና አይ ችግር የለም እንትን ሙሉ ስለነበረ ነው ለነገር እንጂ ዲያቆን እንዴት አሉ መምህር አሸናፊ? አይ ምንም የሚታወቁ ሆናቸው በመሰረኛ ቀሲስ ይፍቱኝ ባርኩኝ። እግዚአብሔር ይፍታ። እግዚአብሔር ይቅርታ አድርጉልኝ፣ ጨቀጨኳችሁ። ከስር አላየሁኝም። ይቅርታ ሙሉ ስለነበረ ደስ ነው። አይ አይደለም፣ አሁን እዚሁ ላይቭ ላይ ሆናችሁ እያወራችሁ እኔ ደውዬለት ነበር ስልኩን አግኝቼ። መምህር በትረ ይባላል፣ ዲያቆን በትረ ይባላል። ድሮ ድምፃዊ ነው፣ እየተጋበዘ በአዲስ አበባ አድባራት የሚቀድስ ልጅ ነው። ብዙ ሰርጎችን ቀድሷል። አሁን ደውዬ አግኝቼዋለሁ ቀጥታ እና ለእርሶም ስልኩን አስተላልፌለታል። ይደውሉልሃል ብዬዋለሁ። ሰምቷል። ሰምተው ሰዎች ነገሩኝ፣ በእኔ ድምፅ እንትን እያለ እየነገደ እንደሆነ ተነግሮኛል ብሏል። ብዙ ጊዜ ብዙ እንትኖች አሉት፣ ብዙ ጊዜ ተቀርጾ ይለቀቃል እና የራሴ ድምፅ ነው ከአባ ገብረወልድ ነው ምናምን ጋር ነው የቀደስ ነው አለ ራሱና። መምህር በትረ ይባላል። አሁን ቅርብ ጊዜ ነው የቀሰሰው። አናግሩት፣ ቀጥታ አናግራችሁ እዚህ መግባት ይችላል ለማለት ነው። ቀጥታ አግኝቼዋለሁ ራሱ፣ እሱም አውቀዋል። አይ ስልኩን ትችሎታል። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። አይ እኔ በቃ ስለማውቀው ነው። ምንም ሳልደውል መጋቢ ጋር ደውዬ ነበረ። እሳቸውን መጋቢ ደውዬ ነበረ፣ አልመለሱም። ግን እንደነገርኋቸው አብረን ዴይ ቱ ዴይ እንገናኛለን። በየቀኑ የምንገናኝ ስለማውቀው በትረን ስለማውቀው ነው። እኔ ስለማውቀው በቃ ቀጥታ ምንም መደወል ምንም አልፈለኩኝም። ምክንያቱም በቃ የራሴን ያክል የማውቀው ነው ይሄ በቃ በደንብ የማውቀው ስለሆነ ነው። ቪዲዮ እኮ ሰርቼበታለሁ። ሰርቼ ነው ወደ ላይ የመጣሁት እና ልቅሶ ያን እንደዛ እያለቀሰ እሪ እያለ በስጋው ደግሞ ነው በቤተክርስቲያን ላይ ነው የሚቀልደው። እና እውነት ለመናገር ህግ ቢኖር ኖሮ እኛም እንደው ዝም ቅድም መጋቢ ብሎ እያሉት ነገር ነው። እንደዚህ ያለ ነውረኝነት የሆነ ነገር ሲፈጸም እንዲህ የፕሮቴስታንቶች እኔ እግዚአብሔር በእውነት እንደው ይሁናችሁ እንደው ማለት እንደዚህ ያለ ሰው እንደው ሰው በዚህ ደረጃ ሰው እንደው የሰው ድሃ ናችሁ ማለት ነው። እንደው ሰው የላችሁም በዚህ ደረጃ። እውነቴን ነው። እንደው ሰው የላችሁም እንዴ? ሰው የላችሁም ወይ? እንዴ ስንት ጊዜ ነው የሚዋሽባችሁ? እንደተባለ ቅድም ሳይታመም ታመምኩኝ ድረሱልኝ እያቃሰተ እኮ ነበረ። እያቃሰተ እያለ ነበረ። ገንዘብ ይለምን ነበር። ጨረሰ በዚያ አባለት ጽኑን ሰው እንዱ አህን የሆነ ነገር አይዋሽም። አባለት ጽኑ ላይ ልክ እንደዚህ ያደረገ። አሁን እርግጠኛ ነኝ ምንድነው ቀለም ይሄንን ሲሰማ ምንድነው የሚለው? ይገርማችኋል። አንድ አይነት ድምጻቸው ተመሳስሎ መቼም ራሱ ነው አይልም። ምንም ጥያቄ የለው። ምክንያቱም ኦልሬዲ በህይወት ያለ ሰው ነው። ጓደኛዬ ነው፣ አብሮ አደጌ ነው ያለው ሰው ሞተ። አበበ ጉልላት እኔ እኮ ስሙን ራሱ ከየት እንደሚያገኘው እነ ድፊባቸው እነ እንደው አጉሪባቸው እነ ጉልላት ከለላት ምናምን ስሙን ራሱን ከየት ነው የነ አትጠገብ የነ እንተና ስም ነው ያለው እናንተ። እና ምንድን ነው የሚለው አሁን ምን እንደሚል ታውቃላችሁ? አሁን ነገ ላይቭ ከፍቶ ተመሳስሎብኝ ነው የሚለው። አንድ አይነት ይገርማችኋል። አንድ አይነት ድምፅ ሰው እንዴት እንደው አንድ አይነት ድምፅ እንደዚህ ይኖረዋል ለሚል ወንድም ያሳሳተኛ የደወለው ወንድም ያሳሳተኝ እሱ ሲልክልኝ፣ አዎ አይ መከራ። እኔ አሁን ወንድሙ ራሱ ጉዱ ነው። ወንድም የቆዩ ነው። ወንድም የቆዩ ነው። ወንድም ያሳሳተኝ ሁሉ ሊል ይችላል። ወንድም ያሳሳተኝ ነው የሚለው ወይንም ድምጻቸው ተመሳሳይ አንድ አይነት። በነገራችን ላይ ወንድሙ እንዴት ያሳስተዋል? ለምሳሌ እኔ አብሮኝ ያደገ አብሮ ሲቀድስ የኖረ ሰው የትም ሀገር ሄዶ ቢቀድስ
እኔ በድምፁ ነው የማውቀው። እኔ መልክ እኮ አይደለም አይነ ስውር ሰው መልክ ዳሶ ግድ ካላወቅ አይባልም። ይሄ እኮ ድምፅ እኮ ነው። ድምፅ እኮ ነው። ድምፅ እኮ ይታወቃል። እኔ አሁን ኪነ ጥበብ የትም ሀገር ሄዶ ቢቀድስ ነው ይጠፋብኛል እንዴ? አብሮኝ ያደገ ልጅ እንደው አሁን እንደው በልጅነቴ አብሮኝ የነበረ ዜማ ቤት አሁን ቢጮህ እኔ አውቀዋለሁኝ፣ በድምፁ አውቀዋለሁ። እንኳን ድምፅ ዜማ ይቅርና የንግግር ድምፅ እንኳን ይታወቃል። ይታወቃል። ትዝታው ቀስቅሶት መስሎኝ ያለቀሰው ሰቅሰቅ እኮ ነው ያለው። ልቅሶ መጣብኝ ባይኔ ላይ ብዙ ሰው ስላለ ብዙ ሰዎች ራሱ አንዱ አታችን ቢሆን እየሰሙት ነው። እኔ ራሴ ካህን ነበርኩ። በድምጽ የቀንተው ቄሶች በቁርባን መድረዘው ነው ምስክር ነኝ ይላል። እስኪ ያስቡት እንግዲህ አሉ አሁን እዚሁ ነው ራሱ ማለት አይሰሙም። በእውነት ነው ፌክ ነው። አይ ይሄ ክስ ስለሆነ ቆይ ይሄ አቤት ብዙ ሰው ስላለ አንድ መልእክት አሁን የሰሩት ቪዲዮ ብዙ ሰው ይስሙት ላሰማችሁ። አዎ ሪፖስት አድርጉት። በነገራችን ላይ ጥሩ ነው። ሪፖስት አድርጉት የሰራሁትን ቪዲዮ ግቡና ሁላችሁም ገብታችሁ እኔ እውነቴን ነው በአርጉልኝ ምናምን ብዬ አላውቅም። እኔ በህይወቴ ውስጥ ብዬ አላውቅም። ይኸው እናንተ ምስክሬ ናችሁ። ይሄን ግን አርጉት፣ በደንብ አርጉት። የእውነቴን ነው ማለት ሰው እስኪ እንደው ይፈታ፣ የእውነት ከዚህ ስራት ይውጣ። እንደ በዚህ በውሸት እየተቀፈለ ገንዘብ ከመሰረቅ ሰው ይትረፍ ይዳ ነው። የእውነቴን ነው። እና ፋይናሊ ላሰማችኋለሁ ጊዜ እና ፕራይቬት አድርገውታል። ባይዘው ይቱ አንድ ነገር 35,000 ሰው ያየውን ይቱ አዘግተውታል። ተዘጋ። ጠፋ እንደ ቀሲስ ፕራይቬት አድርገው ከዩቲዩብ ነው እንደ ያወረዱት ከዩቲዩብ እንትን ትላንት ላይቭ የነበሩትን ይኸው ፕራይቬት ነበር። አሁን ደግሞ ተለቋል። ቆይ ቀደም ብሎ የነበሩ ካህናትና ዲያቆናት አንዴ ቁጭ ብሎ ሰምቶ ነበር። ስሙት እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚያ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ በጣም እየመጣ ስለሆነ ወንድሜ ሞተብኝ ሲል እኔ ደግሞ የሞተው ተነሳ ብዬ ነበር። ለካ ደግሞ ሌላ ነው። አሁን ይሄ አብሮ አደጌ ነው የሚለው። አሁን ወንድሙ ይደውልለታል። ድምፁን ኤርምዬ የጓደኛህን ድምፅ የወንድምህን ድምፅ ስማው። ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ጎሽ ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። የሱ ድምፅ ነው። የሱ ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ነው። የሱ ድምፅ ነው። ስሙ ወንድሜ ባሉ አበበ አብሮ አደጌ ነው። መንፈስ ቅዱስ አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፋይጦ ያደገ በአንድ ወንዝ ላይ ያደግን
አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች። አልቅሼ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደስኩት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበል ነው። በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ፣ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ። አበበ ነው ይሄ ወንድሞች ናቶች። በክብርና በመስጋን ባይዞ ቅዳሴው እንዴት እንደሚመስጠኝ እኔ ራሴ ደጋግሜ የምሰማው ቅዳሴውን። እኔ በቃ በጣም የቅዳሴ አድናቂ ነኝ። በጣም እኔ እንዲያው 24 ሰዓት እንደዚህ ያለ ሰው ሲቀድስ በቃ አይደክመኝም። ሲሪየስሊ ነው የምነግራችሁ። እና ዋው ምዕመናን፣ እንደው እግዚአብሔር በእውነት ከዚህ አይለያችሁ። እኔ ያስለቀሰው ኤርሚያስን የቅዳሴው ዜማ ነው። ሲሪየስሊ ኢንቴንሽናሊ ያለውን ነገር ስረዳው አይዶን ነው መመለስ ለምን እንደከበደው አላውቅም። እና ቅዳሴውን አብሮኝ ያደገ አብሮኝ የጠጣ አብሮኝ የቀደሰ አብሮኝ ዲቁና ያመጣ እኔም እንደሱ ድምፃዊ ዲያቆን ነበርኩ። እኔም የንግስ ቀን ቀዳሽ ነበርኩ። እኔ አሁን ሚስቱ ራሱ ባለቤቱ ራሱ ምንትን ይሆን ማለት እኔ አሁን ዝም ብዬ በዋሻ አሁን ሰው አይታዘበኝም እንዴ? ትንሽ ምንድን ነው አሁን ለዚህ ኤርሚያስ ምንድን ነው የምትመልሰው? አሁን ለዚህ የማውቀው አበበ ጉልላት እየመለስክ ደግሞ ይኸው እየመለስክ ነው የምታሰማ። ትንሽ እንኳ በቃ የሆነ አልባነንክም እኮ በቃ ትንሽ ዩቱብ ላይ ያለ ነገር በህይወት ያለን ቄስ ምንድን ነው የምትመልሰው? አሁን ነገ እንዳባለ ተጹን ወጥተህ ሌላ ሀገር ልስብ ነው? የሚመስል ነገር ይዞ ማውራት አይቻልም። እኔ እውነት ለዋሽ እኮ ከተባለ እኮ ብዙ የሚዋሽ ነገር እኮ ይኖራል። እንዲህ ኤቪደንስ ያለው ማስረጃ በህይወት ያለን ሰው ገለህ ቀብረህ የማይመሳሰል ድምፅ አምጥተህ ከዚህ ቀደም አቡነ ያሬድ ናቸው ብሎ መምህር ዶክተር ዘበነ አንዴ አስታውሳለሁ ከ10 ምናምን ዓመት በፊት ጳጳስንም ያክል ነገር ቆብ አድርገው አቡነ ያሬድ ጴንጤ ሆኑ ብለው ኧረ እንዴት ተበላችሁ ፕሮቴስታንቶች። የእውነቴን ነው። እንዲህ ቢያንስማ ለማስመሰል ሞክሩ እንጂ። ይኸው ቀሲስ በትረ በህይወት አሉ። ይኸው መጋቤ ስብሐት አባ ገብረ ወልድ በህይወት አሉ። ቀድሰው ማንጠግባቸው አባቶቻችን ናቸው። እግዚአብሔር ምሕረቱን ይላክልህ። እኔ በጣም እግዚአብሔር የእውነት ይማርህ ነው የምለው። የእውነት ቅድም ተናግሯል ወንድማችን ዲያቆን ዘማርያም። ሰው በሚናገረው እንኳን በቤተ ክርስቲያን በስጋው ደግሞ እኮ ማለት ዛሬ ቃሌና አማን ገብተው ስለ ስጋው ደግሞ የሚገርም ትምህርት ሲያስተምሩ ነበር። እንደዚህ ያሉ ክላሲካል ፕሮቴስታንቶችም ጥሩ ነገር የሚናገሩ እኮ አሉ። የሆነ የሚመስል ነገር ይዞ ይሄ ሰውዬ ምንድን ነው ችግሩ? ማለት ከስጋው ደግሞ ጋር ያለው ጸብ ምንድን ነው? እንደው የፈለገው ነገር እንኳን ቢሆን በዲህ በኩሉ ኃጢአት ቤተክርስቲያን ይወቀሳል። በአንድ ቢሆን እንኳን ማለት ነው እኔ ባጠፋ በእኔ ቤተክርስቲያኗ በቃ ትሰደባለች። ዋይ ዶክትሪን ላይ ወርዶ ማውራት አይቻልም። አስተምሮ ላይ መነጋገር አይቻልም። በቃ መስደብ፣ ድካም፣ ፍለጋ ሌት ተቀን እንደ ፍልስጣ ድልስጣ ነገረ ሰሪ
ሰው እንዴት 10 ምናምን ዓመት ሙሉ ጠዋትም ተነሱ እኔ ምን ብሎ ነው የሚጸልየው? ሲጸልይ ራሱ መቼም የሆነ የራስን ኃጢአት እኮ ሰው እኮ ማሰብ አለበት። የሆነ ታይም ላይ የሆነ ሊከሰን ይገባል አይደለ? ምን ብሎ ነው የሚጸልይ ይሄ ሰውዬ? ዛሬ በሰላም ደግሞ የምቃወምበትን አፌን ክፈትልኝ ብሎ ነው። ዛሬም ክፉ ሲያነብ እድሜ ልኩ ሲያነብ እየቀጥታ እኮ በተከታታይ እኮ አያነብም። አንድ የሆነ ሰውዬ ነበረ ታጋይ ነኝ የሚል ዋልድባ ገብቼ 8 ዓመት ሰል እየወጣ ያለ እና ይገርመኝ ነበር። ሁሌ እሱ ሰውዬ ባሰብኩ ቁጥር ሁሌ ይገርመኝ ነበር። ለምንድን ነው የሚገርመኝ? ዋልድባ አስቡ 24 አወርስ ጸሎት የሚደረግበት ሰዓታት የሚቆምበት ያለማቋረጥ ጸሎት የሚደረግበት ቦታ ነው። አንድ ሰው 8 ዓመት ሙሉ ያ ሁሉ ምህላ እየፈሰሰበት እንዴት ሳይሰበር እንዴት ወጣ ብዬ ይገርመኛል። እውነት ነው። አምኖበት እንኳ ባይገባ የጸሎቱ እኮ ያ ስግደቱ ምን እኮ ሊለውጠው ይገባል። አንድ ሰው ለካ እምነት በቃ ከሌለ አንዳንድ ጥሬ ያለ ንፍሮ ስትቀቅሉ ያ ሁሉ ሰዓት ማዕት ወርዶበት ሌላው ፍርክስክስክስ ብሎ እንደው ፈርሶ ንፍሮው እንደው ጥሬ እንደሆነ የሚወጣለን እና ቀለሜ በቃ እንደዚህ ያ ሁሉ ገድል እኮ አንብቦ ከቅዱሳን ሕይወት መማር ይችል ነበር። የገድሉ ሲስተም እንኳን ሳይገባው የጨረሰው ነው። እና ፕሊዝ ወንድማችን ፕሊዝ በገዛ እጅህ አትዋረድ። እንደው በእውነት ከዚህ ውጣ። በቃ ማለት አንብ መጽሐፍ ቅዱስ አንብ የቅዱሳንን ሕይወት ተመልከት። ስጋው ደሙ ላይ ነው አሁን እየተናገረ የክርስቶስ ቤተክርስቲያን ላይ ነው እንዴ እየተሳደብክ ያለው። እንደ ዕውቀት ኖሮህ እንኳን እንደው ሰዎች ቀንተውብህ እንኳን ተመቅኝተው እንኳን የተባረክ ሰው አይደለም። የእውነቴን ነው። በቃ ማለት የምታስቀና ሰው ሆነህ ተገፍተህ እንደው በስብከትህ በዝማሬህ በአቋቋሙ በድጓው በሙሉ ተቀንቶብህ እንደው ይሄ ተበለጠ ብሎ እንዳንተ ያለ ምእመን እንደው ጨዋ እንዳንተ ያለ እኮ ቤተክርስቲያን እኮ ሞልቷታል። እና በጣም ትክክል አይደለም። ተመለስ። አሁን ነገ የምትለው ነው የሚናፍቀኝ እኔ። ተመሳስሎብኝ ነው የምትለው? ከሙታን ተነሳ አበበ ጉልላት ነው የምትለው? ምንድን ነው የምትለው? አሁን ነገ ምንድን ነው የምትለው? ወንድም ያሳሳተኝ ነው ልትል የምትችለው? ይኸው ዩቱብ ላይ ያለ ይመጣል። ገና እያንዳንዳችሁ ቪዲዮ ስሩ። እንደዚህ ያለ ነጭ ከመጀመሪያው እስከ መጨረሻው ውሸት የሆነ ማለት የሆነ ትንሽ ተይዞ ይዋሻል። የሆነ ትንሽ ያለ ጫፍ ተይዞ ይሄ እኮ ከመጀመሪያው እስከ መጨረሻው ያለቀ እኮ የተደመደመ ነው በውሸት። ዩቱብ ስሩ በደንብ አድርጋችሁ። በዩቱብ ላይ የምታስተላልፉ በደንብ አስተላልፉት። እንትን በቪዲዮ እያንዳንዱ ነገር ላኩ። ይህንን ማድረግ አይ ቲንክ ቢያንስ እዛ ጋር ያለውን እሱን የሚሰሙት ሰዎችን በእርግጥ እየቀነሰ ነው። አሁን እየተመታ ነው፣ በቃ እየጠፋ ነው። ደግሞ ጠብቆ የሆነ ነገር ቅድም ስሰባ ነበረ የሆነ ገንዘብ ማሰባሰቢያ ያደርጋል። አሁን ባለፈው የተለመነው 100 ሺህ ምናምን ያልቃል። ምክንያቱም ሌላ ስራ አይሰራም እኮ ሌላ ስራ ተፍተፍ ብሎ በሚሰራበት ሀገር ላይ ተቀምጦ ጡረታ ላይ ነው። ሌላ ደግሞ የመቀፈያ ሌላ ደግሞ ሲስተም ይፈጥራል። እንዲህ እያደረገ እናንተን እያታለለ በስድብ ትውልዱ ስድብ እያስተማር ከጭራሽ እንዳትመለሱ እንዳትድኑ ነው የሚያደርጋቸው። ቀለሜ በሚናገረው ንግግር ህይወት የለም፣ ሞት ብቻ ነው ያለው። ይህንን ማለት ፈልጋለሁኝ። የምትጨምሩት ካለ ዲያቆን ዘማርያምን ጨምርና እናጠቃለን። ይበቃናል። ዲያቆን ዘማርያም እግዚአብሔር ያክብርልን። ቀሲስ እንደዚህ አይነት መረጃዎች በመጋለጣቸው ያው ማንኛውም የምንሰራቸው የቪዲዮም ሆነ የትምህርት እንደዚህ ገለጻዎች ዋናው ትኩረቱ ሰው ማዳን ነው። ትኩረቱ በቤተክርስቲያናችን እንኳን በስብከትና በትምህርት ቀርቶ ውግዘት እንኳን የሚደረገው ሰውን ለማዳን ነው። የሚያጠፋውን ሰው ቁጥር ለመቀነስ ነው እኮ። በነገራችን ላይ ውግዘት እኮ ቤተክርስቲያን ጠልተው አይደለም። ልክ አንድ ሰው እግሩ የሚቆረጠው እኮ በሽታው ተዛምቶ መላ ሰውነቱን ተቆጣጥሮት እንዳይሞት መላ ሰውነቱ ተቆጣጥሮ ያ ሰው ከሚሞት አንድ እግሩን ቢያጣ ይሻላል። ስለዚህ በቤተክርስቲያን ሰው የሚወገዘው ያን ሰው ተጠልቶ አይደለም፣ በሁለት ምክንያት ነው። አንደኛ ያ ሰው ራሱን አይቶ ለምንድነው ከምዕመናን መንገድ የተለየሁት፣ ለምንድነው ከዚህ ቤተክርስቲያን ህብረት የወጣሁት፣ ለምን ተለየሁ ብሎ ራሱ እንዲያስብ። ሁለተኛ ዝንብ ከተባለ ያ ሰው የሚበክላቸው ነፍሳት በጣም ብዙ ይሆናሉ፣ ደገኛ መምህር መስሏቸው። የዚህ ሰዓት ባጠፋቸው ነፍሳት ቁጥር ልክ ስለሚጠየቅ በመጨረሻው ቀን ስለሚጠየቅ ለነዛ ነፍሳት ፍርዱ እንዲቀልለት ለማድረግ ነው ሰው የሚወገዘው። ስለዚህ በቤተክርስቲያን ማንኛውም ነገር የሚደረገው ለሰው ጥቅም ነው። የእግዚአብሔር በነገራችን ላይ ቁጣው ራሱ ለጥቅማችን ነው። አባት የሚወደው ልጅ እንደሚቀጣ ማለት። ስለዚህ አሁን ቀሲስ ያደረጉት ገለጻ መሆነ የተሰራው ቪዲዮ
ቀለሜ አንተን ጭምር ለማዳን ነው። ቀለሜ አክቹዋሊ አንተ ለመሸቅ አይደለም። ቀለም ወርቅ አይተንፈሱ ስለሚባል ስምህ ነው እንጂ ከሆነ ደግሞ አይደለም። ኤርሚያስ የምትልከው ኤርሚያስ የተባልክበትን ማስረጃ ማሳየት ነው። ቀላል ነው። ይሄ ስም ነው፣ ተጸውዖ ነው። እሱ አያጣላንም። ምንም ልትሆን ትችላለህ። ግን ስም ፋብሪኬት ባታደረጉ። አሁን አበበ ጉላት የሚባል የብረታ ብረት በር ምናምን መስኮት ምናምን የሚገጥም ሰው አውቃለሁ። እሱ ሰውዬ ራሱን አይታዘብም። አበበ ጉላት የተከበረ ሰው ነው። ምን አይነት ነገር ነው በዚህ ሰው ስም? በቃ ያ ቢያንስ እንኳን የሚመስል ነገር። ስለዚህ ሰው ለማዳን ነው የሚደረገው። ባጭሩ ይሄ ነው። ሁለተኛ እንደው በእንቅልፍ ላይ ያሉ ምናልባት ትክክል መስሏቸው ያሉ ሰዎች እባካችሁን ከዚህ ነገር ብትድኑና ብትወጡ ጥሩ ነው። ለፕሮቴስታንት ወንድሞችና እህቶቻችን ያለ መልእክት ይሄ ነው። ሶስተኛ ለእኛ ደግሞ እንማር፣ የቤተክርስቲያን ልጆች እንማር። በተለይ ከተማ ውስጥ ያላችሁ ኢትዮጵያ ውስጥ የምትኖሩ በተለይ ደግሞ አጠገባችሁ ቤተክርስቲያን ደብር ያለ እባካችሁን በስሜት ጠጋ ብላችሁ ተማሩ። ቤተክርስቲያኗን እንወቃት፣ ቤተክርስቲያንን እንረዳት። በቃ የጸጋ ግምዣ ቤት ናት ቤተክርስቲያን፣ የልዑል ማደሪያ ናት ቤተክርስቲያን። ምንም ሚስጥር ባህረ ጥበባት ናት። እባካችሁን ገብተን እንማር። በቃ ምንፍቅና ዱጋመድ የሚሆነው በአማናዊ ትምህርት ብቻ ነው። በአማናዊ ትምህርት ብቻ ነው። ይሞትና ሰው ሞተ ይላል። እኔ እንደውም ለአበበ ጉላት ሳይሆን ለሱ ነፍስ ይማር ምለው። እሱ ማለ ስለሞተ ለዚህ ሰው እንዘነት፣ በእውነት እናልቀስ። ምንሳለቅበት ምንስቅበት ሰው አይደለም የሰው በእውነት እግዚአብሔር አይን ልቦናው እንዲያበራለት ወደ ቀናው መንገድ እንዲመራለት። ምናልባት የገንዘብ ችግር ከሆነ እንደዚህ የሚያክለፈልፈው እግዚአብሔር ችግሩን ቀርፎ ወደ አማናዊቷ ወንጌል ወዳለባት ወደ ቤተክርስቲያን እንዲመልሰውን መጸለይ ያለብን እና ቀሲስ የሚበርቱ ዛሬ ጥሩ ስራን የሰሩት ጥሩ የማጋለጥ ነው። ካህን እንዲህ ሲሆን ነው መልካም። ለብዙ ካህናት ምሳሌ ሆናሉ ተስፋ አደርጋለሁ። በተለይ ከስር ላይ ያላችሁ በማህበራዊ ሚዲያ ላይ ያላችሁ ካህናት በዚህ ልክ ዕቅበተ እምነት እንደሚሰራ እውነተኛ ስራ ሰርቶ የኖላዊነት ስራ ነው። በነገራችን ላይ ቀሲስ ፊት ለፊት ስላሉ ሳይሆን በቃ ኖላዊ ማለት ይሄ ነው። በቃ እረኛ ካህን እንደዚህ ነው። ምእመኑን ህዝቡን ከስህተት የመጠበቅ ከክህደት የመጠበቅ ከአታላዮችና ከአስመሳዮች ስራችን እዚህ ላይ መሆን አለበት። ስለዚህ ካህናት አባቶቻችን፣ በሚዲያ ላይ ያላችሁ ይህን እድል የመጠቀም እድል ያላችሁ ሰዎች አባቶቻችን እባካችሁን በዚህ ዕቅበተ እምነት ላይ በርትታችሁ ስሩ። ካህን ከፊት ለፊት ሆኖ ምእመኑ ሲጠብቅ ሲታደግ እውነት ነው። ኖላዊ ማለት የተወደኛል ያህል በጎችን ጠብቅ ማለት ይሄ ነው። በቃ የሚጠብቀው ያ በጎ ከተኩላ ነው። ለምን በበግ የተመሰል ነው? ተኩላ አላ የሚነጥቃለ፣ ደግሞም ሌባም ደግሞ አለ። ተኩላው ይበላችኋል፣ ሌባው ደግሞ ይሰርቃችኋል። ስለዚህ በመናፍቃ እንዳንሰረቅ፣ በተኩላ በአሕዛብ እንዳንበላ እንዳንነጠቅ ካህናት አባቶቻችን በዚህ አይነት የዕቅበተ እምነት ስራ ከዛም በጸሎት ደግሞ የመጠበቅ ግዴታ ስላለባቸው ይሄ ለብዙ ሰዎች አርአያ ይሆናል ብዬ ተስፋ አደርጋለሁ። የምንሰራው ቪዲዮ በሙሉ ለዛ መልእክት ልናስተላልፍለት ለፈለግነው ሰው ጭምር ለመዳኑ ምክንያት አስበን መሆን አለበት። አደራችሁ። ስለዚህ ይሄ ቪዲዮ ሲሰራ ቀለሜን ጭምር ለማዳን ወደ ልቦናው እንዲመለስ እውነት ቀሲስ ጥሩ ነገር ማንቂያ ሰጥተውኛል። እውነት ማይደረግ ነገር ነው ያደረኩት። ጥፋት አጥፍቻለሁ ንስሐ እንዲገባ እሱን ጭምር ለማዳን ነው። እንኳን ሌሎቹን ለማሸቅ ቀርቶ እንኳን ልናበሻቅጥ ቀርቶ ማለት ሰው ለማዳን ላይ መሆን አለበት። እና ይህንን ከሰማ ወንድማችን ማንም አይጠላም፣ ማንን አይገፋም። ቤቱ እግዚአብሔር ቤት መሆኑን አውቀ በፍጹምና በንጹህ ልቦና እና በእውነተኛ ንስሐ ሆነ ወደ እውነተኛ ኦርቶዶክስ ቤተክርስቲያን እንድትመለስ በእግዚአብሔር ስም ጥሪ እናቀርብልሃለን ለማለት ነው። እግዚአብሔር ይስጥልን ቀሲስ። ቴንኪው በጣም አመሰግናለሁ ዲያቆን። ሁላችሁም ስሩበት። ግን ይህንን ከታች ያላችሁም ወንድሞች የማያግቡበት በደንብ ስሩበት። እንደዚህ ያሉትን ነገሮችን በግልጽ መኖር አለበት። እኔ እንደውም ፖይንት ይዛችሁ ብትገቡ ሌሎች አንደኛው ይሄ ቅዳሴውን የዚህን ቅዳሴ የነ ዲያቆን በትረ ወይንም ዛሬ ቀሲስ ሆነዋል ያሉ የእሳቸውንና የመጋቢ አባ ገብረ ወልድን እንትናቸውን የቅዱስ እግዚአብሔር እንትን ዩቲዩብ ላይ ቅዱስ እግዚአብሔር ቲዩብ ላይ የዲያቆን የማነ ብርሃን እሱ ጭኖታል። መጋቢ ቅዳሴ መጋቢ ስብሐት ቆሞስ አባ ገብረ ወልድ ወልደ ሳሙኤል ብላችሁ ሰርች ስታደርጉ ይህንን ቅዳሴ ቀዳሹንና ሁለቱን ታገኛላችሁ ማለት ነው። ሌላው የዩቲዩብ ላይ
የለቀቀው ኤርሚ ወንድሙን ገደሉበት ነው የሚለው። ኤርሚ ስቅስቅ ብሎ አለቀሰ፣ ልቡ ይሰብራል ይላል። እና ይሄንን ደግሞ የምታገኙት ደግሞ ማን የሚል ቱብ ነው? እሱን ደግሞ ላሳያችሁ እና ሁላችሁም ስሩበት፣ ሁላችሁም የእውነቴን ነው። እና ምን እንደሚል እኔ ምን የሚል ይመስልሃል ዲያቆን ዘማርያም? አሁን የሆነ ነገር እንበል እዚህ ላይ የሆነ አንደኛ ዳህፀ ልሳን ነው ይላል፣ ልክ አባ ለትጹ ላይ እንደሰራው ዳህፀ ልሳን ነው ይላል። ሁለተኛ ደግሞ ስም እየጠራ ማለት ነው፣ ደጋግሞ እየተናገረ አበበ ጉልላት ነው እያለ ኤአይ ነው ይላል። ሶስተኛ ነገር ደግሞ ስሙን ተሳስቼ ነው ይችላል። በብዙ መንገድ ድምፁም ተመሳስሎብኝ ነው ይላል። ድምፁ ተመሳስሎብኝ ነው ምናምን። አንደኛው እሱ ነው። አሁን ድምፁ በአንድ ይገርማችኋል፣ ጌታን አንድ አይነት ነው ድምፁ የሚል ይመስለኛል። እንደዚህ ያለ የሚለው እንደዛ በዛ ግን አሁን ምንድነው ቀሲስ እንደው ቢቻል በሚቀጥለው ጊዜ በአካል ብናቀርብ ወይ በስልክ እንደዚህ ቲክቶክ የማይጠቀሙ ከሆነ እሳቸውን ብናቀርብ ጥሩ ነው። አሁን በቀጣይ ስልኮትም ዝልኮዋል መሰለኝ አሸናፊ። ኧረ ይቀርባሉ ቀርበን ይዘናቸው ደግሞ የምታውቋቸው እንትን ዮሐንስ ወልደ ነጎድጓድ ቀዳ እንትን ሰባኪ ሆነዋል። ሊቀ ሊቃውንት ስሙር እዚህ አሉ። ከእሳቸው ጋር መቅረብ የሚችላሉ። ቀሲስ ወይንም መጋቢ አዲስ ሰባኪ ወንጌል ሆኗል መሰለኝ። እንትን ወይ ጉድ በትረ ነው የሚባሉት። ቀሲስ በትረ የድሮ ዲያቆን እያሉ ነው ይህንን ቅዳሴ የተቀረጹት። ባይዘው ከ10 ዓመት በላይ ይሆነዋል ይመስለኛል። ከ10 ዓመት በላይ ይሆነዋል። አዎ መጋቢ እንኳን ኢየሩሳሌም ከሄዱ 90 ስንት ዓመተ ምህረት ነው? ወደ 5 ዓመት ኢየሩሳሌም ቆይተዋል። እዚህ ከመጡ ደግሞ እዚህ ናቸው፣ ላስ ቬጋስ ናቸው ያሉት መጋቢ ማለት ነው። ላስ ቬጋስ ኪዳነ ምህረት ነው ያሉት። ከአባ መጋቢ ምስጢር አባ ቴዎድሮስ ጋር አብረው ነው የሚያገለግሉት። ይዛችኋቸው ቅረቡ። እዚያ አዲስ አበባ ያላችሁ ቀሲስ በትረን ይዛችኋቸው ቅረቡ። መቅረብ አለባቸው። እሳቸው ግዴታቸው ነው። ባይዘይ ማለት ይሄ ቤተክርስቲያን ጉዳይ ነው። እኛ የግል ጉዳይ ይዞን አይደለም የምናወራው። አንደኛ ተገለዋል። የስም ለውጥ ተደርጎ እንደ ሰውየውንም አስለቅሰውት አለው። አይዞ አታልቅስ፣ አይዞ እኔን አለሁልህ ብለው ድምፁንም ሪከርድ አድርገው ይላኩለት እና ይጽናና ወንዶች ከሙታን ተነስተው ስም ቀይረው መጡ። ይገርማቸዋል። ከተማ ገብሰው ነው እንዳይባል የከተማ ልጅ ናቸው ዲያቆን በትረ ቀሲስ በትረ እና የሚል ነው የሚመስለኝ። ለማንኛውም እናመሰግናለን ለዛሬው። ቴንኪው ስለመጣችሁ ዲያቆን ዘማርያም። ቶኒ የምትለው ነገር መጨረሻ በል። አይ ቀሲስ ግን እኔ የገረመኝ ምን አይነት እንትን ከታች ያሉት ምን አይነት እንትን አይምሮ እንደሌላቸው የሚታወቀው ይህ ሰውዬ የዘሪቱ ከበደ ልጅ ሞታ ብሎ ልጁ በሞተበት ቀኑ ወጥቶ እንትን ሚዲያ ላይ ሀዘኑን ሲገልጽ ሲያለቅስ የነበረ ሰው ነው። ሌላኛው አንድ ዘማሪም ልክ እንደዛው ከሌላ ዓለም የመጣው አምና የሞተውን ታውቃላችሁ? አሜሪካ ይሁን የት ይሁን አንድ ዘማሪ ሞቶ ነበር። የጴንጤ ዘማሪ ከዘፋኝነት የመጣ ማለት ነው። እኔ ጴንጤ በነበርኩበት ከዛ ለሱ ሀዘን ሲገልጽለት ነበር። ይሄ ወንድሙ ሞቶ ከጥቅምት እስከ ዛሬ ምንም ሳይል እነ ዳጊ አያውቁም፣ ገጽ ላይ ያሉት ማንም አያውቁም ወንድሙ እንደሞተ። ትላንት ነው የሰሙት እነሱ። ይሄ ሰውዬ ቀንና ሌሊት ሲሳደብ የነበረው ይህንን ሁሉ ወር ትላንትና ነው እንትን ወንድሙ እንደሞተ የሰሙ። አይገርማችሁም? ግን እንትን በማርዝ ሞታ ሰውዬ ወንድሙ በማርዝ ሞቶ በድንገት እንትን በማርዝ ሞቶ ወንድሙ እሱ ሲያገለግል ነበር እስከ ዛሬ ከጥቅምት እስከ ግንቦት። አስባችሁታል? ትላንትና ነው የተሰማው ያወቀው። እንትን በምርመራ ነው ወይስ እንትን በማርዝ ሞቶ የታወቀው በምርመራ ነው? እስኪ መረጃውን ያቅርብልን እስኪ። ያ በስጋው ደግሞ ነው ያለ እስከ ዛሬ አላወቀም። ኧረ በጌታ እኔ በመጀመሪያ ደረጃ በስጋው ደሙ እንትን በስጋው እንትን መርዙ ራሱ የስጋው ደሙ አክል እንትን ቢሰጥ ራሱ ሰው ይሞታል ነው። መርዙ ብቻ ቢሆን ያ ስጋው ደሙ እንትን ምኑ ላይ ነው እንትን የትኛው ቦታ ላይ ነው እንትን መርዝ ተጨምሮ የሚሰጠው እንትን ስጋውና ደሙ ላይ? ለሁሉም አንድ እንትን አንድ ዕቃ ላይ ነው የሚዘጋጀው። እንትን ለሱ ብቻ ተዘጋጅቶ ነው እሱ ቤት ነው ቅዳሴው የነበረው።
ኧረ ተው ግን ለምንድን ነው እንትን? ኧረ በጌታ ከባድ እኮ ነው እግዚአብሔርን። በስመ አብ እንትን ከዛሬ ስንት ዓመት በፊት የዛሬ 3 ዓመት አርሴማ በምድር አትታወቅ ምናምን ብሎ ሲናገር ነበረ። ከዛ አንድ እንትን ዳኒ ጂሰስ የሚባለው ልጅ ዳኖ በዛ ነው እንትን መመርመር ጀመረ፣ መጠየቅ ጀመረ። እንዴት ነው በምድር ላይ የሌላችን ቅዱስ ብላችሁ እንትን ቀን የምታከብሩት ምናምን ብሎ ዲያቆናትን መጠየቅ ጀመረ። ለካ እሷ ኢትዮጵያዊት እንኳን አይደለችም። ከኢትዮጵያ ውስጥ ከመታወቅ በፊት ሌላ ጋር ትታወቃለች። አያችሁ፣ እንደዚህ የሚዋሽ ሰው ነው። ባለፈው ሌላኛው ሐሰተኛ ቄስ እንትን ሰዎችን ይጋል የነበረው ሲናዘዝ የነበረውን ሰውዬ ቅዱስ ነው ብላችሁ የምታከብሩ የእናንተ የእፎይ አባት ይሄ ነው ብሎ አመጣ። ኃጢአተኛው ሰውዬ ይህንን ሰው ነው የምትከተሉት። እኔ ጴንጤ ሆኜም ሲቃወም ነበረ። ከአቤል አቡና ጋር ሆኜ ምናምን ስንቃወም ነበር። ሀሳብ ነው የሚናገረው ይሄ ሰውዬ ይቀላቅላል ብለን እንቃወም ነበር ድሮ ማለት ነው። እኔ ጴንጤ ሆኜ ራሱ እንትን መጀመሪያ ላይ ነው እንጂ ስሰማ የነበረው ከዛ እንትን እያውኩ ሲመጣ ዘማሪያም መልስ የሚመልሳቸውን ከመጽሐፍ ቅዱስ ሲያነጻጽር ምናምን በቃ ልክ እንዳልሆነ አሰብኩኝና በቃ ከሱ መስማት አቆምኩኝ። እና አማን ሻሎም ጋር ነበረ የሚማረው። የሱ ትምህርት አያውቅ አያስተምር፣ የራሱን አንድ ቀን አስተምሮ አያውቅ። ጥምቀት አያድንም ማያድነው ከዚህ የተነሳ ነው ብሎ እንኳን ኦርቶዶክስን ትቶ ማለት ነው ጥምቀት የማያድንበትን መንገድ እንኳን የራሱን አስተምሮ አያውቅ። ጥምቀት ለምንድን ነው ማያድነው? ለምንድን ነው ጥምቀት አያድንም የምንለው ብሎ ርዕስ ከፍቶ ያውቃል? አያውቅም። አንድ መጽሐፍ ቅዱስ ብቻ የሚለውን ሶላዎቹን እስኪ አንዱን አንስቶ አስተምሮ ያውቃል? አንድ ዩቱብ ላይ አንድ ቪዲዮ አለ። እኔ ከታችም እንትን እሱ ወንጌል እየሰራ ነው እናንተ አሜን ላይ ናችሁ የሚል ወንጌል እንዲህ ነው እንዴ? በጌታ በኢየሱስ አረ ወንጌል ስላልገባችሁ ነው ወንጌል የመሰላችሁ። ይሄ ሐሜት፣ ስድብ፣ ውሸት ነው። የጋኔን ስራ ነው እየሰራ ያለው። ወንጌል መሰላችሁ እናንተም ስላልገባችሁ ማለት ነው። ወንጌል ነው የሚመስላችሁ ለእናንተ እና በጣም ከባድ ውስጥ በጣም አረ እግዚአብሔር ይፋውሳችሁ። ምን እንላለን? እግዚአብሔር ይፋውሳችሁ። በስመ አብ እና ቀሲስዬ እናመሰግናለን። እንደዚህ እየወጣችሁ ባለፈው አኬም እንዳደረገው እንደዚህ እየወጣችሁ አንዳንድም ውሸቱን መጋለጥ አለበት። እንደ ገጠር ላይ ያለ ሰው ስቱዲዮ ላይ የተቀረጸው ስቱዲዮ ላይ የተቀረጸ እንትን ደግሞ ፓስተር የሚፈልግ ነው ምኞቱም። ይሄ ሰውዬ ዲያቆን የተባለውም የሚያድገው ወደ ቀለሜ ነው እያደጋ ያለው ልጁም ማለት ነው። ዲያቆኑ በፊት መሆን የሚፈልገው አዎ ይሄ ድምፃዊ እርሱ የሚያለቅስለት ሰው አዎ ሲያድግ የሚሆነው ቀለሜን ነው። ገጠር ላይ የሆናል ነገር ስላልተ ወይ የጴንጤ ቸርች ስለሌላ ነው እንጂ ምንፍቅና ላይ ውስጥ ነው ያለው። የሱን ትምህርት ነው እያስተማራ ያለው ማለት ነው። እንትን ዲያቆን ቢሆንም በጣም ብዙ ያለ ሰው ነው። ሰዎችን ከቤተ ክርስቲያን ውጪ የሆናን ትምህርት እያስተማራ ያለ እሱ ነው። እሱ ከሆነ ተስፋው እንደ ቀለሜ መሆን ከሆነ ፓስተር መሆን ከሆነ እንደዚህ መዋሸት ከሆነ ቤተ ክርስቲያንን እንደዚህ መሚታት ቅዱሳንን መሳደብ ከሆነ አስባችሁታል? ኦኬ የቤተ ክርስቲያን ዲያቆን ሆኖ እንዴት ነው እንደ ቀለሜ መሆን ቅዱሳንን መሳደብ ያማረው? እንዴት ኢየሱስ አሁን ሞቶም ከሆነ አሪፍ ነው። እግዚአብሔር ሁናት እንትን ለሱ አዝኖላት ጎስቶት ከሆነ ማለት ነው ካጣት እንትን እንደ ቀለሜ ሳይሆን በጣም ከባድ ነው። እግዚአብሔርን በስመ አብ እናመሰግናለን። ቀሲስዬ እናመሰግናለን። ሁላችሁንም ከልብ ነው የምናመሰግነው። አዎ አድጎ እንደ ቀለሜ ሳይሆን ከሞቶም ከሆነ እንደ ቀለሜ ከመሆኑ መሄዱ መጠራት ነው፣ መታደል ነው። እግዚአብሔር በሚያውቀው አዎ ሲያድግ እሱን መሆን ከሆነ የፈልግ የነበረው የእውነት እሱ የሚለው አበበ ጉልላት እኔ አዳሙ ጉልላት የሚባል አውቃለሁኝ። የአርያም መዝሙር ቤት አሳታሚ የነበረ እኔ ጉልላት የሚባለውን ሰውዬ ስሙን ማቀው በአዳሙ ጉልላት ነው። የነ ኪነ ጥበብን የነ ማርታን መዝሙር ሲሰራ የነበረ እዚህ ሀገር መጥቷል። እና እንግዲህ አበበ ጉልላት ዛሬ የሰማሁት ቅድም የሙዚቃው አናት ነው ምናምን ሲል ነበር ታላቁ አበበ ጉልላት። በእውነት በህይወት ያለ ሰው ከነበረ ነፍሲ ማር። ግን ለማንኛውም ይሄ ዲያቆን እንትን መጋቤ ስብሐት ቆሞስ አባ ገብረ ወልድ ወልደ ሳሙኤልና መምህር በትረ
ጡመ ልሳን የቀደሱት ቅዳሴ ነው። አበበ ጉልላት የሚባል ይሄንን አልቀደሰም። ያሰማው ድምፅ ሌላ ነው። ምንም አይገናኝም። በቃ እና ዘበከንቱ የሆነ ልቅሶ ነው። እግዚአብሔር ነፍስህን ይማር ወንድማችን ለማለት እንፈልጋለን። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ጊዜ ባርኮ ቀድሶ የሰጠን አምላካችን ለቤተ ክርስቲያን እንድንነጋገርበት ስለፈቀደልን ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የእመቤታችን ቅድስት ድንግል ማርያም ጸሎት፣ ልመና፣ ቃል ኪዳን የመላኩ ጠባቂነት ተራዳይነት አይለይ። በሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ኦቶ ካፍ የነሳው ስራ ኃጢአት ኢየሱስ ክርስቶስ ስራ ኃጢአቴ የኃጢአት ሁሉ ከማይሰራ ኃጢአት እግዚአብሔር ይፍታ። ሁላችሁንም ከታችም ያላችሁትን ኮፒሊንግ መዝጊያችን የቀለሜ አበበ ጉልላትና የቅዳሴው ዋና ባለቤት ደግሞ መምህር በትረን ሰምተን እንለያያለን ማለት ነው። እግዚአብሔር ይስጥልኝ። አሁን መጀመሪያ የቀለሜ ጉልላትን እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው። ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ ወንድሜ፣ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። መድኃኒዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የሱ ባቸው ነው እንትን አሁንም ወጣን ነው አለ። አዎ የሱ ባቸው ወጣት አለ እኮ ከሱ ጋር ዲቁናን የተቀበለው እሱ አሁንም ወጣት ነው። ወጣት ነው። ከሱ ጋር ነው ዲቁና የተቀበለ አሁንም ወጣት ነው። ጥሩ አይታል። አይ ወጣት ዋው ጥሩ አይታል። የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማቸው። እኔ ግን የሞተው መስሎ ነበር። ወንድሜ ደወለ ሲል የሞተው ነው እንዴ ምናምን ብዬ አስነሳሁት ሊለን ነው ብዬ ነበር። እዚህ ላይ አበበ ጉልላት የሙዚቃ ዋናት አለ እንትን ማን ነው ታላቁ? ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ። አበበ ጉልላት እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። ይሄ እሱ ድምፅ ነው። የእሱን ትሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ነው። የእሱ ድምፅ ነው ተብላችኋል። ጴንጤዎች አድምጡ። ይሄ እሱ ድምፅ ነው። ስሙ። እሺ የሰማ ነው። በጣም ነው እንደ የተወሰወሰው ልባችን ወንድሜ ባሉ አበበ አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ እናቶቼ
ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌን አሁን ደግሞ አበበ ጉልላትን ደግሞ በበትረ ደግሞ ያው በትረ ሆኖ ደግሞ እዚህ ጋር ይመጣል። ያው ዩቱብ ላይ ያው መጋቢ ስብሐት ቆሞስ አባ ገብረ ወልድ ሳሙኤልና መምህር በትረ ጡመ ልሳን ቅድም የሰማችሁት የአበበ ጉልላት የተባለው ያው እዚህ ጋር ያቸው መጋቢ እኒህ ናቸው የሚያምሩ ያቸው ቅዳሴያቸውን ደግሞ የሳቸው እንስማ። ወይ ቅዳሴያችን መንፈስ ቅዱስ በክብርና በምስጋና በእምነት ገናንነትን እናቀርብልሃለን። ከእርሱ ለሚቀበሉ ሁሉ ለተድናና ለደስታ ለፈውስና ለረድኤት ስጋን ለማደስ መንፈስና ነፍስን ለማዳን ይሆን ዘንድ ሁሉም በአንድነት በአንድ ቃል ያመሰግነዋል ለዘላለሙ። በዚያከ መንፈስ ቅዱስ
ስመ ዘባቲሁ ቅዳሴ የምትቀድስ ቤተ ክርስቲያን ይህች ናት። እየቀደሳችሁም ትናፍቃችኋለች፣ እያገለገላችሁም ትናፍቃችኋለች፣ እየኖራችሁባትም ትናፍቃችኋለች፣ ውስጥ ሆናችሁ ትናፍቃችኋለች። ይህች ናት ቤተ ክርስቲያን። አይዶን ነው ሰዎቹ ከዚህ ተለይተው እንዴት መኖር እንደሚችሉ። የእውነቴን ነው። የቅዳሴው ዜማው ብቻ አይደለም ምስጢሩ፣ ያንዳንዱ ቃል ቀለም የውሸት ድምፅ አምጥቶ ያልሆነን ሰው ገድሎ ከሚያለቅስ ይልቅ ያዜመው ዜማ ምን የሚል ነው? በኩሉ ልብን አሰብቆ ለእግዚአብሔር አምላክነ። በፍጹም ልብ አምላካችን እግዚአብሔርን እንለምነው። ህብረተ መንፈስ ቅዱስ ከመጸት በፍጹም ልብ አምላካችን እግዚአብሔርን እንለምነው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ የሚል ነው። ቅድም አማንና ቃሌ ስለ ቅዱስ ቁርባን ሙሉ ቀን ሲያስተምሩ በጣም ተደንቄ ስሰማቸው ነበረ እና የጥንት አባቶችን የሚሏቸውን ጽሑፍ እያነሱ የሪፎርሚስቶችን እንትን እና እንደዚህ አብራራ የታለ ሲል አማን ምን በሰማህ ሀበነ ንህበር በዘዚአከ መንፈስ ቅዱስ የሚለውን ምን ነው በሰማህ እያልኩት ነበረ። ሀበነ ንህበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስጶራ ከመ ብከ ንሕየው ዘለኩሉ ዓለም ወለዓለመ ዓለም። ሀበነ ንህበር በዘዚአከ መንፈስ ቅዱስ በአንተ በቅዱስ መንፈስህ አንድ እንሆን ዘንድ መሆንን ስጠን። ወፈውሰነ በዝንቱ ጵርስጶራ በዚህ ስጋውና በደሙ ፈውሰን ከመ ብከ ንሕየው ዘለኩሉ ዓለም ለዓለምና ለዘላለም በሁሉም ለዓለምና ለዘላለም ሕያው ሆነን እንኖር ዘንድ በስጋውና በደምህ ፈውሰን። የአንተ የሚሆን መንፈስ ቅዱስ በመንፈስ ቅዱስ በቅዱስ መንፈስህ አንድነትን ስጠን ነበር የሚለው ካህኑ በቅዳሴ ጽዋኤ መንፈስ ቅዱስን ያንን
ላከው ህብረትን አንድነትን ሰጠን በዚህ በህብሱ ህብረት እናገኝ ዘንድ ይፈውሰን ዘንድ ነበር የሚለው። ቅዳሴውን አንቡት ማለት ከንባብ የዘለለ ከንባብ በዘለለ የእውነቴን ነው። ይችን ቅዳሴ ይችን መጽሐፍም ግዟት። የአኮቴተ ቁርባን ትንሽ ጠጠር ይላል የቀሲስ ዶክተር መብራቱ ይችን መጽሐፍ አሁን አዲስ ሌላ ሁለተኛ መጽሐፍ ቅዳሴ ወደ ጌታ ደስታ የመግባት ምስጢር የምትል በጣም ትንሽ መጽሐፍ ናት። በጣም ትንሽ ናት። ወደ ስንት ፔጅ መሰላችሁ? 135 ፔጅ ናት። በጣም ትንሽ፣ በአንድ ቀን ትጨርሷታላችሁ። በጣም ግን ቆንጆ ቆንጆ ቅዳሴ የእውነቴን ነው። ቅዳሴ የምትቀድስ ቤተክርስቲያን ቤተክርስቲያን ናት ያለችን ቤተክርስቲያን። ዝሞ መጽሐፍ ቅዱስ ይዞ እንደው ጥቅስ መጥቀስ ህይወቱ ነው ያላት ቤተክርስቲያን። ህይወቱ የመጽሐፍ ቅዱሱ ትርጉም ህይወት መጽሐፍ ቅዱስ የተበራራባት በተግባር መጽሐፍ ቅዱስ በተግባር ቅዳሴ ነው። ዶግማ ቀኖና መጽሐፍ ቅዱስ በተግባር ቅዳሴያችን ነው። ከጌታ ጋር ህብረት የምናደርግበት አንድነት የምናገኝበት የምንፈወስበት ነው። ጤናማ የምንሆንበት ነው። ስጋውና ደግሞ ምዕመናን አንድ የሚሆኑበት የአንዲቱ ቤተክርስቲያን ይቺ አቅሌሲያ የተባለችው የክርስቶስ ህብረት ወይም የክርስቶስ አካል የሆነችው ቤተክርስቲያን በቅዱስ ቁርባን ነው አካሉ የሆን ነው። ስጋውን በልተን ደሙን ጠጥተን የተፈወስ ነው። የዘላለም ህይወትን ያገኘነው በዚህ ነው እና አይናፈቃችሁም ቅዳሴው? የእውነቴን ነው። አሁን እኔ ውጭ ሀገር የሚኖሩ እንደው ቅዳሴ ማግኘት የማይችሉ ሰዎች ይሄን ሲሰሙት ስሜታቸውን እኔ አስባችሁታል? እኔ የሆነ ሀገር ብሄድና ቅዳሴ አንድ ሳምንት ማለት ማልቀድስበት ማላገለግልበት ሁኔታ ቢፈጠር ላብድ ነው የምችለው። የእውነቴን ነው። እኔ መቋቋም የምችል አይመስለኝም። ይህን ብሰማ የሆነ ቦታ ላይ ሆኜ ከቅዳሴ ርቄ ይህን ብሰማ ምንድን ነው የምሆነው? የያሬዱን ዜማ ስሰማ ማይሌቱን ስሰማ ምን ልሆን እችላለሁ? በጣም ከባድ ነው። ሶሳድ በጣም እና ይሄ መፈወሻ ነው፣ መዳኛ ነበረ። ግን አጠቃላይ ቀለም ተሰናክሎበታል እና ወንድማችን ትመለስ ዘንድ ነው፣ ሌላ ነገር አይደለም። አንተን ለመክሰስ አይደለም ወንድማችን ቀለሜ ወይም ኤርሚያስ አንተን ለማጥላላት አይደለም። ገድል ትገዛለህ፣ የቅዱሳን ህይወትን ግን አትማርበትም። ጽሁፉ ላይ አታተኮር ኤርሚያስ ቀለሜ። ጽሁፉ ላይ ሳይሆን ማተኮር ያለብህ ይኸውልህ የቅዱሱን ህይወት እስኪያጥናው ያ ቅዱስ ምን አይነት ስለ ክርስቶስ ምን አይነት ህይወት ነው ኑሮ ሄደው። እንዳንተ ጎፈንድም እየሰበሰበ እየዋሸ ገንዘብ አሰባስቡልኝ ልሞት ነው ልፈነዳ ነው በቃለ እግዚአብሔር በአገልግሎት ምክንያት በከፈልኩት ለወንጌል በከፈልኩት ዋጋ በሽተኛ ሆንኩኝ እና የኔን የቀለቤን ነገር እናንተ ስላላሰብ ገንዘብ 100 ሺህ ብር ያልቃል። ደግሞ ሰው ውጭ ሀገር እየኖረ እኔ ሲሪየስሊ ውጭ ሀገር የሚኖር ሰው መነኮሳትም እኮ ሳይሆን ይሰራሉ እኮ እዚህ ሀገር የስራ ሀገር እኮ ነው። ሰው እንዴት በሰው ሀገር ላይ ጡረተኛ ሆኖ እየዋሸ ሳይታመም ታመምኩኝ እንዴት እድሜ ልኩን እየዋሸ ይኖራል? መቼ ነው ንስሐ የምትገባው ቀለሜ? መቼ ነው ንስሐ የምትገባው? እኔ ተኝተህ ስትነሳ ዛሬ ደግሞ የትኛውን ገድል ደግሞ ልስደብ፣ ዛሬ ደግሞ የትኛውን ቅዱስ ልስደብ፣ ዛሬ ደግሞ የትኛውን የክርስቶስን ወዳጅ ላሳድ እያልክ እንደው ዲቪልክ መነሳት። እኔ ቅዠት ሳያቃዥም ወይ በህልምህ እንኳ አታይም? በነቢይ ያለ ትላለህ አንተ እናንተ ቤት በነቢያት አምናለሁ ትላለህ። ትንቢት የሚናገርልህ እንኳ ሰው የለም ወይ? ቅዠትክን እንደው ትንቢት እያደረግህ ውሸት ያስለቅሳል። እንዴት ውሸት ያስለቅሳል? ውሸት እንዴት ያስለቅሳል? የማታውቀውን አበበ ጉልላት ስሙት፣ አብሮ አደጌ። እኔም ድምፄ እንደሱ ነበር። ደግሞ እኮ በኋላ እኮ ተሰለባለ። እኔ በጠላ ድምፄ ተወስዶብኝ በጌታ ሰው ነው አለ የለቀቀኝ። የሌለህ ነገር ከየት ወሰድብሃል ወዳጅ? ስንት እና ይሄ ትክክል አይደለም ለማለት ነው። አይሆፕ ተከታዮቹም ይመለሳሉ ብዬ በጉጉት እጠብቃለሁ። እኔ ነገ ወጥቶ ምንም ብሎ እንደሚያስተባብል አይኑን በጫው ቀብቶ ምን ሊል እንደሚሳስበው ይጨንቀኛል። የእውነቴን ነው። ድምፁ አንድ አይነት ይገርማቸው፣ ተመሳሳይ አንድ አይነት
ወንድሜ ነው ያሳሳተኝ። እንዲዋን ሰው እንዴት ታውቃላችሁ? ድምፅ ይመሳሰላል። የገሌ እንዲያውም የገሌና የገሌ ድምፅ አሁን አንድ አይመስልም ሊል ሁሉ ይችላል። እንደዚያ ሁሉ ሚል ይመስለኛል። ምን ሊል ይችላል? ከዚህ ውጭ ያልሞተን ሰው በህይወት ያለን የከተማ የአዲስ አበባ ልጅ ገጠር ወስዶ ወረዳ ላይ ወስዶ እዛው ተወለዳለ፣ እዚያው ገደለው፣ እዚያው ቀበረው። ይኸው በህይወት አለ መምህር በትረ በህይወት ድምፃዊ ወንድማችን አመጋቢም አሉ በህይወት። ምን ይውጥህ? ምንድነው የምትመልሰው መልስ? ምንድነው አሁን ለዚህ ማብራሪያ ምንድነው? ለዚህ ዋና ጥሩ የሚሆነው ይኸውልህ፣ እየዋሻህ አሁንም ሌላ ውሸት ነው። አሁን ነገ ሌላ ውሸት ነው ይዘህ የምትመጣው። ሌላ ፈጥረህ ክሬት አድርገህ ይህንን ለማስተባበል ሌላ ውሸት ይዘህ ትመጣለህ። 9 ሱሪ ከምን አይነት ይባላል? ሽንጥ ቅስሳ ታስቃለች። 9 ሱሪ ብትታጠቅ ከዚያ ነገር አትድንም። በቃ አየር ነው ተንፍሶ ነው የሚወጣ። ሰው ያበላሻል። ግማቱ አያስቀምጥም። ሲሪየስሊ 9 ሱሪ ነው እየደራረብክ የምትመጣው። ሌላ ውሸት ደረበ ትመጣለህ። አሁንም ያ አየር ነውና ይሄዳል። ውሸት አየር ነው፣ በልብስ ተሸፍኖ አይቀርም። እውነት ከመቃብር በላይ ናት። መቃብር አያስቀራትም። የማይተሙ መዓት፣ የጠባቂ መዓት፣ የድንጋይ መዓት ቢረበረብ እውነት ፈንቅላ ትወጣለች። የሚሻለው እስከ መቼ እየዋሸሁ እቀጥላለሁ? በቃ ይቅርብኝ፣ ይሄ ነገር ይቅርብኝ። በቃ ከቻልኩኝም የገባኝን በቃ መጽሐፍ ቅዱስ እያነበብኩ እሱን ላስተምራለሁ። እስከ መቼ ስሰናክልና ሰዋሽ እኖራለሁ? እኔ ሚስትህ ራሱ ምን ትል ይሆን? ሚስትህ ራሱ አትታዘብህም? ልጆችህ እኮ ራሱ ካራክተራይዝ ተደርገው የሚያድጉት እኮ በዚህ እኮ ነው። እና እግዚአብሔር ምሕረት ይላክልህ ለማለት ነው። ቶኒ ሰላም እደርልኝ። ከታች ያላችሁ በድጋሚ ሰላም ላለው። አሁንም ሪፖስት አድርጉት ቪዲዮዬን፣ የሰራሁትን ቪዲዮ ስሩበት። እናንተም ሌሎቻችሁ ቪዲዮ ሰርተዋል። ኦኬ